ጤና ይስጥልኝ ኢትዮጵያ የሰኔ 16 የዕለተ አርብ ጤና ይስጥልኝ ኢትዮጵያ ነው ተጀምሯል። ከሳምንቱ የመጨረሻ ቀናት ላይ እንገኛለን። በእንድክ እንደተለመደው ሁሉ ስፖርት፣ ቢዝነስ፣ የማህበራዊ መገናኛ ብዙሃን ምን አይነት ጉዳዮችን እየዳሰሱን የሚለውንና ሌሎች እንግዳ ጋብዘን ወደ እናንተ የምናደርሳቸውን ጉዳዮች ወደ እናንተ እናደርሳለን። ተስፋዬ ጃኔና ኤልሻዳዊን ማገኝ እስከ 2:30 ከእናንተ ጋር እንቆያለን። ቀዳሚ ጉዳዮቻችንን እናስተዋውቃችሁ። የአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ የቲያትር ጥበባት ትምህርት ቤት የ3ኛ ዲግሪ መርሃ ግብር ሊከፈት መሆኑ ተገልጿል። ይህም አንዱ ጉዳያችን ነው። በጉራጌ ዞን በዘንድሮ የአረንጓዴ አሻራ መርሃ ግብር 100 ሚሊዮን ችግኞችን ለመትከል እንቅስቃሴ እየተደረገ ነው ተብሏል። በማልዳው ወደ እናንተ እናደርሰዋለን። ከውጭ ምንጭ ደግሞ በአትላንቲክ ውቅያኖስ ደብዛው የጠፋችው የቱሪስት መጓጓዣ የባህር ሰርጓጅ መርከብን ለማግኘት ፍለጋው ተጠናክሮ ቀጥሏል። ይህን ደግሞ ከውጭ ምንጭ እንመለከተዋለን። ከሳምንቱ አበይት ታሪካዊ ክስተቶች መካከል ጀርመን በዘመቻ ባርባሮስ ሶቪየት ህብረትን የወረረችው እንደ አውሮፓውያኖቹ የዘመን ቀመር በ1940 ልክ በዚህ ሳምንት ነበር። ሌላኛው ጉዳያችን ነው። ተመልካቾቻችን ዋና ጉዳዮቻችንን ከነገርናችሁ ጤና ይስጥልኝ ኢትዮጵያን ምን ጀምረው በአጫጭር ጉዳዮች ነው። አጫጭር ጉዳዮችን ደግሞ ሊያጋራን ባልደረባችን አሚር ጌቱ እዚህ ይገኛል። ጤና ይስጥልኝ እንደምን አደራችሁ? መስገን መቀጠል ትችላለህ። እሺ አመሰግናለሁ። እንደምን አደራችሁ ክቡራን ተመልካቾቻችን። ከጤና ይስጥልኝ ኢትዮጵያ የሰዓቱን አጫጭር ዘገባዎች ነው። አሚር ጌቱ ነኝ። አብራችሁን ቆዩ። ከ150 ሺህ ለሚበልጡ የ6ኛና የ8ኛ ክፍል ተማሪዎች ከተማ አቀፍ ፈተና ለመስጠት ዝግጅት መደረጉን የአዲስ አበባ ትምህርት ቢሮ አስታወቀ። የአዲስ አበባ ትምህርት ቢሮ የፈተናና ምዘና አስተዳደር ዳይሬክተር ዲናውል ጫና በመዲናዋ የ671 አንደኛ ደረጃ ትምህርት ቤቶች የተፈታኝ ተማሪዎች ምዝገባ የመፈተኛ ቦታዎችና የፈተና ወረቀት ዝግጁ መሆኑን አረጋግጠዋል። በአጠቃላይ ለ150,199 የ6ኛና የ8ኛ ክፍል ተማሪዎች በ185 የመፈተኛ ጣቢያዎች ፈተናው የሚሰጥ መሆኑንም ተናግረዋል። በመዲናዋ የ8ኛ ክፍል ተማሪዎች ሰኔ 26 እና 27 የሚፈተኑ ሲሆን ከሰኔ 28 እስከ 30 ቀን 2015 ዓ.ም ደግሞ የ6ኛ ክፍል ተማሪዎች ይፈተናሉ ብለዋል። አገር አቀፉ የጤና አውደ ርዕይ ታዳጊዎች በጤናው ዘርፍ ለመሰማራት ራዕይ ሰንቀው እንዲያድጉ መነሳሳትን የሚፈጥር መሆኑ ተገለጸ። በሀገር አቀፍ የጤና አውደ ርዕይ ላይ መንግስት የጤና ስርዓቱን ለማሻሻል በሆስፒታል በጤና ተቋማትና ጤና ኤክስቴንሽን ውስጥ የእናቶችና ህፃናት የድንገተኛና ጽኑ ህሙማን አገልግሎት አሰጣጥ እያደረገ የሚገኘውን የልማት ስራዎች ለእይታ ቀርበዋል። በዚህ ወቅት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ እንደገለጹት አውደ ርዕዩ በኢትዮጵያ በጤናው ዘርፍ እየተከናወኑ ያሉ ስራዎችን እንደሚያሳይ ተናግረዋል። መንግስት የጤናውን ዘርፍ በቴክኖሎጂና ምርምር በመደገፍ የዜጎችን ጤና በተሻለ ሁኔታ ለመጠበቅ በትኩረት እየሰራ እንደሚገኝም ነው የተናገሩት። የግሉ ሴክተር ዘርፉን በቴክኖሎጂና ምርምር በመደገፍ ረገድ ያለውን ተሳትፎ ለማጠናከር እየተሰራ እንደሚገኝም ተናግረዋል። የጤና ሚኒስትር ዴኤታ ዶክተር አየለ ተሾመ አውደ ርዕዩ የመንግስት የሥራ ኃላፊዎች፣ ተማሪዎች፣ የሕክምና ሙያተኞችና ሌሎች ህብረተሰብ ክፍሎች እንደሚጎበኙት ታስቦ መዘጋጀቱን ገልጸዋል። ህጋዊ ሂደቶችን ሳያሟሉ በአክሲዮን ገበያ ሽያጭ ላይ የተሰማሩ ባለሀብቶችና ድርጅቶች በህግ ተጠያቂ እንደሚሆኑ የንግድና ቀጣናዊ ትስስር ሚኒስቴርና የኢትዮጵያ ካፒታል ገበያ ባለስልጣን አስታወቁ። የንግድና ቀጣናዊ ትስስር ሚኒስቴርና የኢትዮጵያ ካፒታል ገበያ ባለስልጣን በአክሲዮን ገበያ ህጋዊ አደረጃጀትና ሽያጭ ላይ እያጋጠሙ ባሉ ህጋዊ ጥሰቶች ላይ በጋራ መግለጫ ሰጥተዋል። የንግድና ቀጣናዊ ትስስር ሚኒስትር ዴኤታ ተሻለ በልሁ ከቅርብ ጊዜ ወዲህ
ህጋዊ ሰነዶችንና ሂደቶችን ሳያልፉ እንደ አክሲዮን ማህበር አደራጅ ሆነው የሚሰሩ የማስታወቂያ ስራዎች መበራከታቸውን ገልጸዋል። ማንኛውንም አክሲዮን ማህበር በማቋቋም አክሲዮን ለመሸጥ የሚፈልግ አካል በንግድና ቀጠናዊ ትስስር በኩል ፍቃድ ማውጣት እንዳለበት ገልጸዋል። በተጨማሪም ከካፒታል ገበያ ባለስልጣን ስለ ኢንቨስትመንቱ መግለጫ ወይም ፕሮስፔክት ማቅረብና ይሁንታን ማግኘት እንዳለበትም ተናግረዋል። ከዚህ ውጪ አክሲዮን የማቋቋሙና የማያማልል ማስታወቂያ የሚያስነግሩ የአክሲዮን ማህበራት ህጋዊ ያለመሆናቸውን ጠቅሰው ህብረተሰቡ በመሰል ድርጊቶች እንዳይታለል አስጠንቅቀዋል። በመጨረሻም የውጭ ዜና። ደቡብ አፍሪካ በኃይል ዘርፍ የገጠማትን ተግዳሮት ለመፍታት በታዳሽ ኃይል ልማት ላይ መስራት እንደሚያስፈልጋት ገለጸች። ይሁንና ሀገሪቱ ወደ ታዳሽ ኃይል የምታደርገው ሽግግር የተለያዩ ፈተናዎችን እየገጠሙት ነው ተብሏል። ወደ ታዳሽ ኃይል የሚደረገው ሽግግር የሀገሪቱን የኃይል አቅርቦት ችግር ከመፍታት ባሻገር የአየር ንብረት ለውጥን ለመግታትም አይነተኛ ሚና አለው ተብሏል። ሀገሪቱ የታዳሽ ኃይሉን ለማመንጨት በዋናነት በነፋስና የፀሐይ ኃይል ላይ ያተኮረ መሆኑን የዘገበው አፍሪካ ኒውስ ነው። ክቡራን ተመልካቾቻችን የሰዓቱ አጫጭር ዘገባዎች በዚሁ አበቁ። ስለተከታተላችሁን ከልብ አመሰግናለሁ። 2 ሰዓት ሲል በድጋሚ እንገናኛለን። አመሰግናለሁ። እናመሰግናለን አሚር። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን እስከ 2:30 አሁን ቀዳሚ የምናደርገው ማህበራዊ ጉዳዩ ምን አይነት ጉዳይ ማህበራዊ ሚዲያው ምን አይነት ጉዳዮችን እየዳሰሰን የሚለውን እናነሳ ነው። እንግዲህ የአትላንቲክ ውቅያኖስ ውስጥ የገባችው በተለይም ደግሞ የታይታኒክን መርከብ ለማየት የገባው መርከብ እንግዲህ እስካሁን ድረስ እንዳልተመለሰችና እዛው ሰምጣ እንደቀረች መረጃዎች ያመላክታሉ። እንግዲህ ለ94 ሰዓታት ያክል ነው የተሞላላት አየሩ። ያንን ደግሞ አየር ሰዓት እንደጨረሰች ደግሞ መረጃዎች ያመላክታሉ። በውስጧም እዛ ውስጥ የነበሩ ቱሪስቶች አሉ። የነሱም ህይወት አዳጋች ላይ መሆኑን የተለያዩ ዓለም አቀፍ መረጃዎች ተቀባበሉት ይገኛሉ። ትንሽ ቀናት ብዙ ቀናት አለፉ። አሁን እሷን በፍለጋ ላይ በርካቶች የተሳተፉ ነው። የአሜሪካ የጠረፍ ጠባቂዎች የባህር ጠረፍ ጠባቂዎችና የካናዳ ወታደሮች ናቸው ፍለጋውን እያቀላጠፉ የሚገኘው። የወታደራዊ አውሮፕላኖች ጭምር ናቸው እየተሳተፉበት የሚገኘው። ልምድ አለ። በተለይ ደግሞ የድሮዋ በፈረንጆች ታይታኒክን 1912 ላይ የሰመጠችውን ታይታኒክን እሷ ወዳለችበት ጎብኚዎች በየአመቱ ይሄዳሉና ይችኛዋም ትንሽ ባህር ቀዛፊ መርከብ ናት። ይችኛዋም ትንሽና 5 ሰዎች ናቸው። 3 ቱሪስቶች፣ 2 ደግሞ ሰራተኞች ናቸውና ወደዛ ጉብኝት እየሄዱ ያለ ነው። እንግዲህ ድራሻቸው ምናልባት የቀረውን የበፊቷን መርከብ ለመመልከት ይመስላል። እሷን ለመመልከት ነው በየአመቱ ብዙዎች በተለይ እነዚህ ሚሊዮነሮች የሚባሉት ብዙዎቹ በየአመቱ ይሄዳሉና እስከ 250,000 የአሜሪካን ዶላር እየከፈሉ ነው። ከነዚህ መካከል እንደውም አንዱ ሃሽም ሃርዲግ የሚባል የእንግሊዛዊ ቢሊዮነር ነውና ከመነሳቱ በፊት እንደውም በጣም ደስተኛ ነኝ ብሎ ሶሻል ሚዲያ ላይ ታይታኒክን ልጎበኝ በመሄድ ደስተኛ ነኝ የሚል ነገር ፖስቶ ነበር። ነገር ግን አልተመለሰም። እስካሁን ፍለጋው ግን እንደቀጠለ ነው። እንግዲህ መረጃዎችን እኛም ሲደርስ ለተመልካቾች እናጋራለን። በዚሁ ቀጥታ ወደ ኦንላይን ባልደረባችን እናልፋለን። እንግዲህ አብዱልአዚዝ ይገኛል። ተነስተልኝ አብዱልአዚዝ። ተነስተልን እንግዲህ በዓለም አቀፍ ሚዲያም በማህበራዊ ድረገጾች ትኩረት የተሳቡ ጉዳዮችን ይዤ መጥቻለሁ። የመጀመሪያው እንግዲህ አሁን በማምሻውም ወጥቶ አሁን መነጋገሪያ ከሆኑ ጉዳዮች መካከል እንግዲህ ትንሿ ኢትዮጵያ በአሜሪካ እውቅና እንድትሰጣት የሚለው መረጃ እንግዲህ አሁን ይሄ ለ3ኛ ጊዜ ነው ማለት ነው። እንግዲህ ትንሿ ኢትዮጵያ ከዚህ ቀደም በ3 ግዛቶች ሰጥቶ ነበር በአሜሪካና አሁን 4ኛው ግዛት ማለት በኔቫዳ ግዛት ወይም ይሄ በላስ ቬጋስ እንግዲህ በአሜሪካ ላስ ቬጋስ ከተማ እንግዲህ የመዝናኛ ከተማ ናት። እዛ ውስጥ ነው እንግዲህ የኢትዮጵያ መንደር የኢትዮጵያ ትንሿ ኢትዮጵያ በሚል የሆነ መንደር በላስ ቬጋስ በምዕራብ ላስ ቬጋስ የምትገኝ ቦታ ናት። እንግዲህ ለ4 ዓመታት ጥረት ሲያደርጉ ነበር ማለት የአካባቢው ነዋሪዎች ወደ 40,000 አካባቢ ሰዎች እንዳሉ ነው የተገለጸው መረጃው የሚያሳየውና የአሜሪካ ድምጽ መረጃ እንደሚያሳየው እነዚህ ለ4 ዓመታት ያደረጉት ጥረት ተሳክቶ እንግዲህ አሁን የአካባቢው በኔቫዳ ክላርክ ካውንቲ ኮሚሽነሮች እውቅና ሰጥቷቸዋል። በዚህም ምንድነው አንደኛ ከፍተኛ ጥቅም እንዳለው ነው የሚገለጸው። አንደኛ እዛ እውቅና አላቸው። በዛ የሚያቀርቧቸው ጥያቄዎች ተቀባይነት ለማግኘት
ልክ እንደ መስረት እንደሚሆናቸው ነው የተገለጸውና ልክ እንደዚህ አይነት ቦታዎች እንደምታዩት የአካባቢው በኢትዮጵያ ባህል ያሸበረቀ ነው። ልክ የኢትዮጵያ ምግብ ቤቶች ዝም ብሎ ማለት ነው የሚሰጠው የሆነ አካባቢው መጀመሪያ መምሰል አለበት አይደለ? ትንሿ ኢትዮጵያ ለመባል መጀመሪያ አካባቢው ኢትዮጵያን የሚመስል ኢትዮጵያውያን በአካባቢው በብዛት የሚኖሩበት መንደር ነውና ከዛ አንፃር ከዋሽንግተን ከካሊፎርኒያ እና ከሎስ አንጀለስ ከተማዎች በመቀጠል እንግዲህ ለአራተኛ ነው አሁን ይሄ በአራተኛ ጊዜ የተሰጠ ትንሿ ኢትዮጵያ የሚል አካባቢ ነውና ትልቅ ዜና ነው አይደለ? በሌላ ሀገር ቤትን ይመስላል። ሀገር ቤት ይመስላል። ምንም ጥያቄ የለውም። እንደዚህ የተደራጀ ነገር ሲኖር ብዙ ነገሮችም ለመጠየቅ ቀደም ሲል ስታነሳው እንደነበር ሲስተሙ የሚለያል። የአሜሪካው ለምሳሌ ጠንካራ እንትን ካለ ተወካዮችህንም በብዙ ነገር ለሀገርህም እንዲያግዙ ዲፕሎማሲም ለመስራት ከሌሎች ጥያቄዎችን ለማንሳትና ምላሽ ለማግኘት ትልቅ አበርክቶ ይኖረዋልና በዛ ላይ ኢትዮጵያንም ማስተዋወቅ ነው። እነዚህ የምናያቸው ነገሮች አብዛኞቹ ኢትዮጵያ ውስጥ ያለ ነው የሚመስለው። ክትፎ፣ ዶሮ ወጡ ሄደዋል። አብዛኞቹ ሄደዋል፣ በቃ ተሰደዋል። በተለይ አሁን ያሉ ሰዎች ምናልባት ሀገር ቤት ሲናፈቃቸው እዛው ኢትዮጵያ ውስጥ ያለን ነገር ደግሞ እዛው በቦታው ሲያገኙ ምን ያህል ደስታን እንደሚፈጥር ማየት ይቻላል። በኢትዮጵያንም በደንብ ለማስተዋወቅ በተለይ እዚህ ላይ ቱሪዝምም ስራዎች በደንብ መስራት አለ። ሌሎቻቸው አሁን እኛ ጋር ያሉ ብዙ የቱሪስት መዳረሻዎችም አሉ አይደል? እዚህ አሁን ኢትዮጵያን ሊትል ቪሌጅ ነው ሊትል ኢትዮጵያ በሚባልበት ቦታ ሰዎች እዛው ራሱ መነሻቸውን እዛ ኢትዮጵያን አውቀው ወደ ዋናዋ ኢትዮጵያ ወደ ሰፊው ሲመጡ ወደ ሰፊው ውቅያኖሱ ጋር መጥተው እንግዲህ ያለውን ነገር እንግዲህ እኛ ጋር በጣም በተለይ ኢትዮጵያ ታሪካዊ ሀገር ከሆነ ብዙ የቱሪስት እንትኖች ያሉባት ሀገር ናት። ያንን ለማስተዋወቅ ትልቅ እድል ይሰጣል። ከኢትዮጵያኖች ባሻገር በተለይ ደግሞ የኛን ባህል ለማያውቁ ሰዎች ኢትዮጵያ ምንድናት፣ ምን አይነት ባህል አላት የሚለውን ማስተማሪያ ነው። ከዛ ባሻገር ትክክል ያንን አስተምሮ ደግሞ በሰፊው ደግሞ ወደዚህ ወደኛ ሀገር መጥተው ጎብኝተው ደግሞ ያሉትን በርካታ ቦታዎች እንዲያዩ እናንተን ትልቅ እድል ይሰጣል። እንግዲህ የመጀመሪያው ጉዳይ ይሄ ነው። ሁለተኛው እንግዲህ መነጋገሪያ የሆነው ይህንን በጥያቄ ነው የሚጀምረውና አንድ አፓርታማ ማለት የምናየው ስንት ሰው ሊይዝ ይችላል ብሎ መገመት አንድ ሰው አንድ አፓርታማ ኤልሻዳይ ምናልባት እንደ ቦታው ሊወሰን ይችላል። አንድ ቢልዲንግ ስንት ሰው ሊይዝ በዚህኛው ምሳሌ መሰረት ዝም ብዬ በአፓርታማ ልጅ በእኛ ሀገር ቢያንስ 10 ሺህ ሰው ራሱ ከቻለ አንድ ቢልዲንግ ነው። አንድ ቢልዲንግ በቃ 4000 ሰው ከዛ በላይ ይከፋል። እኔ እንዳትጠይቁኝ ይሄንን ግን ስመለከት 100,000 ብዬ ላወራው እችላለሁ። አንድ እንትን ነው ይሄ አንድ ቢልዲንግ በቻይና ትልቅ መነጋገር በማህበራዊ ገጾች መነጋገሪያ የሆነ በአንድ ቢልዲንግ አሁን 20,000 ሰዎች የሚኖሩበት ማለት ነው። የአንዳንድ ከተማ ቁጥር ነው 20,000 ማለት አንዳንድ ከተሞች ይሄ አንድ እንትን ነው። በአንድ ቢልዲንግ ማለት የተለያዩ አይደሉም። በአንድ ብቻ ነው ማለት በአንድ ህንጻ ላይ 20,000 ሰዎችን የሚኖሩበት ህንጻ ነው። እንግዲህ 20,000 ሰዎች የሚኖሩበት ህንጻ ነው። ይሄ በቻይና መነጋገሪያ እዚህ ላይ ስታይ ግን እንደኛ ሀገር ኮንዶሚኒየሞች እንትን ዲሽ አታይም። አሁን በብዛት ዲሽ ነው የምታየው እኛ ሀገር። በዚህ የተሟላ መዋኛ ገንዳዎች ያሉት ከሱፐር ማርኬቶች ያሉት ማለት መሰረተ ልማቱ የተሟላ ነው። ባይዘው 20,000 ሲባል ምን ብሎ ከቁጥሩ ሳይሆን ሰዎች ሊያስፈልጋቸው መሰረታዊ ነገሮች የሚባሉ ነገሮች የተሟሉበት ቦታ ነው። እንግዲህ ወደ 39 ፎቆች እንዳሉትና ከትኖቹ ምንድነው በተለይ ስፋቱና የተሰራበት መንገድ ግን ያስፈራል። አሁን ለምሳሌ ሆነ አደጋ ግን ያ ነገር ታሳቢ ተደርጎ ይሰራል ተብሎ ይገመታል። ግን በአንድ ህንጻ ላይ ግን 20,000 ሰዎች ነው ትልቅ እንትን ነው አይደለ? አሁን ትናንትና አንድ ዜና ነበርና የአዲስ አበባ ከተማ አስተዳደር ከግል ዘርፉ ጋር በመተባበር ወደ 60,000 ቤቶች ለመገንባት 200,000 አካባቢ ለሚሆን ነዋሪ የሚል ነገር እቅድ እና የእንትኑ 260,000 ቤቶች ነው ለ200 ነዋሪዎች 60,000 አሁን ይሄ ማለት የዚህ 3 ማለት ነው 60,000 ከሆነ በአንዱ ቦታ ውስጥ ነው። ምናልባት ያኛው 60,000 ያኛው እንትን ነው እኮ ያ አጠቃላዩ ነው ያኛው የሚሰራውና ከዛ አንፃር አሁን 60,000 መኖሪያ ቤቶች የሚገነቡ ከሆነ እንግዲህ ይሄ በዚህ እንትን ካየኸው
ዛሽኮ በጣም ብዙ ነው በጣም ብዙ ነው ስፖርተኛ ሀገር እንትን በጣም ብዙ ነው እንጂ ከዛ ስታዩ ራሱ የሚጨንቅ ነው ይሄኛው ይሄ ይጨንቃል በጣም ስታይ የሚሄኛው የመጭነቅ ነገር አለው ትንሽ የምንትና እንዴት አድርጎ ቴክኖሎጂው ራሱ ሰዎች ግን እኔ የገረመኝ እንደዚህም ሆኖ አሁን ይሄ የደሃዎች ምናምን አይደለም ሁሉም አፓርታማ ነው ከመዋኛ ገንዳን ጨምሮ የተለያዩ ሾፖች ያሉበት ተሟሉበት ሁሉም ሰዎች ሁሉም ነገር መሰረታዊ ነገሮች ሊያገኙበት የሚችሉበት ቦታ መሆኑን የተገለጸው ነው ይሄም አንዱ ነው ሌላው ትልቅ ትላንትና መነጋገሪያ የነበረው ጉዳይ እንግዲህ ኤለን መስክና የማርክ ዙከርበርግ እንግዲህ የነሱ እንፋለማለን የሚለው ያቀ ሪሲሊንግ አይደለም አይ በቃ አሁን እንደውም ለመፋለም የቀደመ ላስ ቬጋስ ከተማ ላይ ያ ብትኞች በሰፊው እዛ ነው ይታወቃል ላስ ቬጋስ እና በታጠረ ቦታ ይዋጣልን አይነት ነገር ነው አሁን ያሉትና በቃ ማንም ሰው በሌለበት አንድ ዳኛ ብቻ ባለበት አገላጋይ ባለበት ተገናኝተን እንፋለም የሚል ነው እንግዲህ እነዚህ ሁለቱ የዓለማችን የቴክኖሎጂ አውራ ናቸው አይደለም ማስክና ዙከርበርግ ነው አሁን ግን ዙከርበርግ አሁን 39 ዓመቱ ነው ያን ማስክ ወደ 50 አካባቢ ነው ማን ያሸንፋል ብላችሁ ተገምታላችሁ ለመነሻ ደግሞ ማርሻል አርት አለ ዙከርበርግና ከዚህ በፊት ኤለን ማስክ ደግሞ ስፖርት ሰርቻ አላቅም ብሏል ከዚህ በፊትና ብዙዎች ባዘይት መነጋገሪያ ነው ይሄ ከለ ያሸንፋል የሚለውና ያም ሁለቱም እየፎከሩ ይገኛሉ በአሁን ሰዓት ግን ሰዎች ብዙ ግምታቸውን ለዙከርበርግ ይሰጡ ነው 39 ዓመቱ መገመት ከሆነ እምለሱ ነው የምሰጠው ወጣት ነው ምናልባት የማርሻል አርትም ስልጠና ወስዷል ዙከርበርግና ከዛ አንፃር አብዛኛዎቹ ለዙከርበርግ ይሰጡ ነው ግን በጣም ኤለን ማስክም እየፎከረ ነው በማንም ሰው በሌለበት ገላጋይ መኖር የለበትም የሚል ጥያቄም እያነሳ ነው ምን ተማምኖ ነው የሚለው ጥያቄ በስድብ ነው እንግዲህ መነጋገሪያ ነው እና ደግሞ ሌላውን ከዚህ በተጨማሪ ሁለቱ በቴክኖሎጂ በተለይ በሜታ ካምፓኒ ከዚህ ቀደም አልታየም ነበርና ለማስተዋወቅ ሁለቱን የትዊተርን ለማስተዋወቅ ፌስቡክ ቃል ገብቷልና ከዛም ጋር አብሮ ማውን ቴክኖሎጂዎቹ እንደዚህ አይነት ትላልቅ እንትኖች አብሮ መስራታቸው ነው የሚያሳይ ነገር ነውና አብሮ ማለት ከዚህ በፊት አይተዋወቀው ነበር ትዊተር አሁን በፌስቡክ እንዲተዋወቅ አሁን እንግዲህ ዙከርበርግ ፈቅደዋልና አንደኛ ፊልሚያቸውን ብቻ ሳይሆን ቅርባቸውንም እሱንም የሚያሳይ ነው እኔም ለዛሬ ያስቀባቸው መረጃዎች እዚህ አጠናቅቄያለሁ እናመሰግናለን ክላስ መልካም ቀን ተመልሰናል የተከበራችሁ ተመልካቾቻችን ከማህበራዊ ሚዲያ ዳሰሳችን መለስ ስንል ደግሞ ወደ ሳምንቱን በታሪክ ዘገባችን እናልፋለን እንግዲህ ታሪክን ወደ ኋላ መለስ ብለን የምናስቀኝበት ሰዓታችን ላይ ተገኝተናል ወደ ጀርመን ነው የሚወስደን ጀርመን በዘመቻ ባርባሮስ ሶቪየት ህብረትን የወረረችው እንደ አውሮፓውያኖቹ የዘመን ቀመር በ1940 ልክ በዚህ ሳምንት ነበር በወረራው ጀርመን ወደ 300 ማይል የሚጠጋ የሶቪየትን መሬት የወረሩ 1 ሚሊዮን የሚሆኑ ወታደሮችንም ማርካ ነበር ሜሮን በረዳ ተጨማሪውን ትነግረናለች እንደ አውሮፓውያን አቆጣጠር በ1939 በሁለተኛው የዓለም ጦርነት መጀመሪያ ጀርመንና ሶቪየት ህብረት አንዳቸው ሌላኛቸውን ላይ ነኩ ስምምነት ተፈራርመው ነበር አንዳቸው በሌላቸው ላይ ጣልቃ ላይ ገቡ የነፃ ቀጠና ሳይቀር ቢለዋወጡም በሁለቱም በኩል ግን የነበረው ጥርጣሬ ከፍተኛ ነበር ታዲያ በ1940 ሶቪየት ህብረት ሮማኒያን ስትወር የባልካን ነዳጅ አቅርቦት መስመሩ እንደተነካበት ያሰበው የወቅቱ የጀርመን መሪ ሂትለር ወዲያውኑ 10 ክፍለ ጦር የእግረኛ ሰራዊትን ወደ ፖላንድ በመላክ ሶቪየት ላይ ሌላ ስጋትን አጫረ ጀርመን እንደ መከላከያ እርምጃ ወስዳ ያንቀሳቀሰችው ጦር ኋላ ላይ ለወረራ ልትጠቀምበት ማሰቧም አልቀረም በወቅቱ ከብሪታንያ ጋር ጦርነት ውስጥ የነበረችው ጀርመን አሁን ደግሞ ከሶቪየት ጋር ለመዋጋት ማሰቧ ትክክል እንዳልሆነና ሁለት ጦርነቶችን በአንድ ጊዜ ማካሄድ በሀገሪቱ ላይ ኪሳራ ሊያመጣ እንደሚችል የሂትለር የጦር አማካሪዎች ሐሳብ ቢያቀርቡም በሂትለር ዘንድ ግን ይህ ሐሳብ ተቀባይነት አልነበረውም ይልቁንም ከጣሊያን ጋር ጥምር ጦር ለመመስረት የተስማማው ሂትለር ስምምነቱን
እንደፈጸመ በወራት ጊዜ ውስጥ ሶቪየትን ለመውረር የሚያስችለውንና ዘመቻ ባርባሮሳ የሚል ስያሜ የሰጠውን የጦርነት እቅድም መንደፍ ጀመረ። በወቅቱ ከጀርመን ጦር በእጥፍ የሚበልጠው ሰራዊቶችን የያዘው የሶቪየቱ መሪ ስታሊን ከአማካሪዎቹ ጀርመን ልትወረው እንደምትችል ስጋት እንዳላቸው ቢነግሩትም ስታሊን ግን ጉዳዩን በቸልተኝነት በመመልከቱና በወታደሮቹ እጅግ የበዛ እምነት በማሳደሩ ለጦርነቱ ሳይዘጋጅ ቀረ። ታዲያ እንደ አውሮፓውያን አቆጣጠር በ1942 ከጀርመን ጥቃት የተፈጸመባት ሶቪየት ህብረት በጀርመን ኃይሎች በአንድ ቀን ብቻ 1000 የጦር ጀቶቿን አጣች። ምንም እንኳን የሩሲያ ወታደሮች የጦር ታንኮችና መሳሪያዎች ከጀርመን ይልቅ በብዛትን በጥንካሬም የተሻሉ የነበረ ቢሆንም የሩሲያ ሰራዊት በወቅቱ በአንድ ቦታ ተቀናጅቶ የተቀመጠ ባለመሆኑ የጀርመን ወታደሮች በጥቂት ቀናት ውጊያ የሶቪየትን ጦር አንበርክከው 3000 ማይል የሚሆን የሩሲያን ግዛት ዘልቀው በመግባት ወረሩ። ወደ 3 ሚሊዮን የሚጠጉ የጀርመንና የጣሊያን ወታደሮችን አሰልፎ ወደ ሶቪየት የገባው ሂትለር በወቅቱ ካለው የጦር ብዛት 80% እንዳሰለፈም ይነገራል። በሚሊዮን የሚቆጠሩ የሶቪየት ወታደሮችን በምርኮ የያዘውና በርካታ ንጹሃንን የጨፈጨፈው የጀርመን ጦር ቀጣይ እቅዱ ዘመቻ ታይፉን የሚል ስያሜ በሰጠው ዘመቻ ሞስኮን ማጥቃትና መያዝ ነበር። ይሁንና ግን የሶቪየት ወታደሮች እንደ ዘመቻ ባርባሮሳ እጃቸውን አጣጥፈው አልጠበቁትም ነበርና የሂትለር ጦር በዘመቻ ታይፉን 1000 ቲ34 ታንኮችንና 1 ሚሊዮን የሶቪየት ወታደሮችን ከያዘው የሶቪየት ጦር ጋር ሊጋፈጥ ግድ ሆነበት። በወቅቱ ከነበረው የአየር ንብረት ጋር ተዳምሮም የሂትለር ሐሳብ እንደ ባርባሮሳ ዘመቻ የተሳካ አልነበረም። በዚህ ምክንያት ወደ መጣበት የተመለሰው የጀርመን ጦር ዳግም እንደ አውሮፓውያን አቆጣጠር በ1942 በሶቪየት ላይ ጥቃት ለመፈጸም በምስራቅ በኩል ጦሩን ቢያንቀሳቅስም ወቅቱ ሶቪየት ከአሜሪካ እንግሊዝና ፈረንሳይ ጋር በጋራ ተጣምራ የሂትለርን ጦር ለመደምሰስ የተዘጋጀችበት ነበርና የጀርመን ጦር ዳግም ሽንፈትን በማስተናገዱ ዘመቻ ባርባሮሳ እንደታሰበው ሳይሳካ ቀረ። በዚህ በዘመቻ ባርባሮሳ ጀርመን በሶቪየት ወታደሮች ላይ ጥቃት በፈጸም የጀመረችው እንደ አውሮፓውያን አቆጣጠር በ1940 በዚህ ሳምንት ነበር። እንቀጥላለን። ከሳምንቱን በታሪክ ተመልሰናል። ወደ ስፖርት ጉዳይ ነው የምናልፈው። ባልደረባችን ከስፖርት ክፍል እዚህ ይገኛል። ጤና ይስጥልኝ። እንዴት አደረጋችሁ? ያለን ደግነት አለን ይመስገን። ምን ጉዳዮች አሉ? ያው የተለያዩ ጉዳዮችን እንመለከታለን። ያው ከሀገር ውስጥ የሻምበል አበበ ቢቂላ የማራቶን ውድድር የፊታችን እሁድ በጉጉት የሚጠበቀው የሀገር ውስጥ ትልቁ ውድድር ነው። ከዛ ውጭ ሌሎች አትሌቲክስ ውድድሮችም እየተደረጉ ነው የሚገኙት። ከውጭ ደግሞ በብዛት ያው ክረምት አይደል የዝውውር መረጃዎች ናቸው የሚኖሩት። ጨዋታዎቹ አሁን ሁሉም ተጠናቀዋልና የዝውውር ጉዳዮችን በስፋት እንመለከታለን። የሀገር ውስጥ ጉዳያችን እናስቀድምና 39ኛውን የሻምበል አበበ ቢቂላን የማራቶን ውድድር እናስቀድም። የፊታችን እሁድ እንግዲህ የአንጋፋው አትሌት የሻምበል አበበ ቢቂላ የማራቶን ውድድር ለ39ኛ ጊዜ የሚደረግ ነው የሚሆነው። የፊታችን እሁድ በአዲስ አበባ መነሻና መድረሻውን እንግዲህ ሰሚት ለስላሳ ፋብሪካ አካባቢ አድርጎ ይህ ውድድር ይጀምራል። የኢትዮጵያ አትሌቲክስ ፌዴሬሽንም ትላንት ጋዜጣዊ መግለጫ ሰጥቷል። ይህንን ውድድር በተመለከተ የኢትዮጵያ አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ ተወካይ አቶ ዮሐንስ እንግዳ፣ አቶ አስፋው ዳኛ የውድድርና ስነ ስርዓት ኮሚቴ ዳይሬክተርም እንዲሁ ትላንት ተገኝተው እንግዲህ ሌሎችም አካላት ተገኝተው ጋዜጣዊ መግለጫ ሰጥተው ነበረ። በአጠቃላይ በዚህ ውድድር ላይ እንግዲህ 12 ክለቦች፣ 2 ክልሎችና አንድ ከተማ አስተዳደር እንደሚሳተፉ ትላንት በተሰጠው ጋዜጣዊ መግለጫ ላይ ታውቋል። በአጠቃላይ 92 ሴት አትሌቶችና 262 ወንድ በድምሩ 354 አትሌቶች ይሳተፋሉ ተብሏል። በአትሌቶች ከ1 እስከ 8ኛ የሚወጡት የገንዘብ ሽልማት ይበረከትላቸዋል። ከዛ ውጭ ደግሞ ኤሊት ወይም ደግሞ አንጋፋ የምንላቸው አትሌቶች ከ50 ዓመት በታችና ከ50 ዓመት በላይ አትሌቶችም እንደዚሁ ተሳታፊ ነው የሚሆኑት። በዚህ ውድድር ላይ ከ1 እስከ 6ኛ የሚወጡ ከ50 ዓመት በታችና በላይ እንዲሁ የገንዘብ ሽልማት ይበረከትላቸዋል ተብሏል። በቡድን በሴትና በወንድ ደግሞ በጾታ ተለይቶ በቡድን አሸናፊ የሚሆኑት የዋንጫ ሽልማት ይበረከትላቸዋል። ታዋቂ አትሌቶችም እንደዚሁ ይሳተፋሉ ተብሏል። በሴቶች እነ ደጊቱ አዝመራው፣ ጽዮን አበበ፣ ወርቅነሽ አለሙ፣ ማሚቱ ባልቻ የመሳሰሉ አትሌቶች በሴቶች ይሳተፋሉ። በወንዶች ደግሞ እነ ጽዳት አበጀ፣ ኃይለማርያም ኪሮስ፣ ለመንጌታቸው የመሳሰሉ አትሌቶች ተሳታፊ እንደሚሆኑ ነው ትላንት የተገለጸው። በአጠቃላይ እንግዲህ ከ1.2 ሚሊዮን ብር በላይ
የኢትዮጵያ አትሌቲክስ ፌዴሬሽን ለዚህ ውድድር እንዳዘጋጀና ለሽልማት ደግሞ ወደ 400 ሺህ ብር የሚጠጋ የገንዘብ ሽልማት እንዳዘጋጀ ትላንት የኢትዮጵያ አትሌቲክስ ፌዴሬሽን በሰጠው ጋዜጣዊ መግለጫ ላይ አስታውቋል። ሁለተኛው የሀገር ውስጥ ጉዳያችንም አትሌቲክስን ይመለከታል። ሶስተኛው የኢትዮጵያ አትሌቲክስ ማሰልጠኛ ማዕከላት ውድድር እየተካሄደ ነው የሚገኘው። የአትሌቲክስ ቻምፒዮና በኢትዮጵያ ስፖርት አካዳሚ ባሳለፍነው ረቡዕ ተጀምሮ ውድድሩ እየተካሄደ እንደሆነ ይታወቃል። በአዲስ አበባ ዛሬ ሶስተኛ ቀኑ ላይ ደርሷል። ትላንት እንግዲህ በርከት ያሉ የፍጻሜና የማጣሪያ ውድድሮች ተደርገዋል። ወደ 10 የሚደርሱ የፍጻሜ ውድድሮች ትላንት ተደርገው ነበረ። የማጣሪያ ውድድሮችንም ጨምሮ ዛሬ በሶስተኛ ቀኑ ደግሞ የፍጻሜና የማጣሪያ ውድድሮች የሚጠበቁ ነው የሚሆነው። በተለይ በ5000 ሜትር በሁለቱም ጾታ የፍጻሜ ውድድሮች ዛሬ ረፋድ ላይ ይደረጋሉ። የሴቶች ከፍታ ዝላይ፣ የሴቶች ጦር ወረራና እንዲሁ በሁለቱም ጾታ ደግሞ 3000 ሜትር መሰናክል የፍጻሜ ውድድሮች ይደረጋሉ። 400 ዱላ ቅብብልም እንዲሁ ዛሬ በሁለቱም ጾታ የፍጻሜ ውድድሮች የሚደረጉ ነው የሚሆነው። ወደ ውጭ ስፖርታዊ መረጃዎቻችን ስናልፍ የስፔን ላሊጋን ነው የምናገኘው። የእንግሊዝ ፕሪሚየር ሊግ ቀድሞ በቀጣይ በ2023-24 የውድድር ዓመት የፕሪሚየር ሊጉ የሚጀመርበትን ቀን ማሳወቁ ይታወሳል። የስፔን ላሊጋ ደግሞ ትላንት መቼ እንደሚጀመር አሳውቋል። የፊታችን ነሐሴ 5 2015 የ2023-24 የስፔን ላሊጋ የውድድር መርሃ ግብር እንደሚጀመር ይፋ ተደርጓል። ያው የመጀመሪያ ሳምንትና የመጨረሻ ሳምንት ከዛ ውጭ ደግሞ ኤል ክላሲኮ ደርቢ ጨዋታዎች በስፔን ላሊጋ ተጠባቂ ናቸው። ባርሴሎና የስፔን ላሊጋ ሻምፒዮን እንደሆነ ይታወሳል። የውድድር ዓመቱን የመጀመሪያ ሳምንት ጨዋታውን ከሄታፊ ጋር በማድረግ ነው የሚጀምረው። ሪያል ማድሪድ ደግሞ ከባስኩ ክለብ አትሌቲክ ቢልባኦ ጋር ጨዋታውን በማድረግ የመጀመሪያ ሳምንት መርሃ ግብሩን ይጀምራል። ከዛ ውጭ አዲስ አዳጊ የሆኑት ሁለቱ ክለቦች ላስ ፓልማስና ዲፖርቲቮ አላቤስ በስፔን ላሊጋ የመጀመሪያ ሳምንት ሁለቱ አዲስ አዳጊ ቡድኖች ተገናኝተዋል። ከዛ ቀጥሎ የሚጠበቀው ቀደም ብዬ እንደጠቀስኩት በስፔን ላሊጋ ኤል ክላሲኮ ደርቢ ነው። ሪያል ማድሪድን ከባርሴሎና የሚያገናኘው የዓለማችን ታላቁ የሚባለው ደርቢ ነውና በ11ኛ ሳምንት የመጀመሪያ ግንኙነታቸው ይሆናል ማለት ነው። ኤል ክላሲኮ ደርቢ ባርሴሎና ከሪያል ማድሪድ በባርሴሎና አዲሱ ሜዳ ጥቅምት 18 በእኛ ሁለቱ ክለቦች የመጀመሪያ ጨዋታቸውን በ11ኛ ሳምንት ያደርጋሉ። ሳንቲያጎ ቤርናባው ላይ ደግሞ ሁለተኛ ዙር ላይ 32ኛ ሳምንት ላይ መጋቢት ወር ላይ ሁለቱ አንጋፋ ክለቦች የሚያደርጉት ጨዋታ እንደሚጠበቅ እንግዲህ የስፔን ላሊጋ ትላንት ባወጣው መርሃ ግብር ለማወቅ ተችሏል። ወደ ዝውውር መረጃዎቻችን ስናልፍ ቀዳሚው መረጃችን የሚሆነው ኤደን ዤኮን እናገኛለን። ኤደን ዤኮ ይህ ቦስኒያዊ አንጋፋው አጥቂ ኢንተር ሚላንን ለቆ ወደ ቱርክ በማቅናት ለኢስታንቡሉ ክለብ ፌነርባቼ ፊርማውን ማኖሩን ትላንት ይፋ ሆኗል። የ37 ዓመቱ አጥቂ ኤደን ዤኮ እንግዲህ ለ2 ዓመታት ነው የቱርኩን ክለብ ፌነርባቼን የተቀላቀለው። $4.6 ሚሊዮን በአመት እንደሚያገኝ ተገልጿል። በኢንተር ሚላን እንግዲህ 2 ዋንጫዎችን አሳክቷል በውድድር አመቱ የጣሊያን ዋንጫና ሱፐር ካፑን ጨምሮ ማለት ነው። በአውሮፓ ቻምፒዮንስ ሊግ ደግሞ ለፍጻሜ ደርሶ ነበረ ከማንቸስተር ሲቲ ጋር እንግዲህ ዋንጫውን አጡ እንጂ ኢንተር ሚላኖች እስከ ፍጻሜ እንዲጓዙ የ37 ዓመቱ አንጋፋው አጥቂ ትልቁ ሚና ተወጥቷል ማለት ይቻላል። በውድድር አመቱ በአጠቃላይ 14 ግቦችን ለኢንተር ሚላን ማስቆጠሩንም እናስታውሳለን። በ2021 ከሮማ ወደ ኢንተር ሚላን ከገባ በኋላ እንግዲህ በኢንተር ሚላን የነበረውን ቆይታ አጠናቆ በነፃ ወደ ቱርክ አቅንቷል። ቀደም ሲል ደግሞ ከማንቸስተር ሲቲና ከጀርመኑ ክለብ ወልፍስበርግ ጋርም ወደ ኢንተር ሚላን ከማቅናቱ በፊት ወደ ሮማ ከማቅናቱ በፊት በሁለቱ ክለቦች ውጤታማ ነበር። የቡንደስሊጋና የፕሪሚየር ሊግ ዋንጫዎችን ማንሳቱ እናስታውሳለን። ለቦስኒያ ሄርዞጎቪና በአጠቃላይ 129 ጨዋታዎችን አድርጎ 64 ግቦችን በማስቆጠር የቦስኒያ የምንጊዜም ኮከብ ግብ አስቆጣሪ እንደሆነ ይታወቃል። በቱርክ እንግዲህ በዋናነት ወደ ፌነርባቼ ሲያቀና ኢኳዶራዊው አጥቂ ኢነር ቫሌንሲያ ለፌነርባቼ ባሳለፍነው የውድድር ዓመት 29 ግቦችን አስቆጥሮ የሱፐር ሊጉ የቱርክ ኮከብ ግብ አስቆጣሪ እንደነበር ይታወሳል። እሱ መልቀቁን ተከትሎ እንግዲህ ፌነርባቼዎች ኤደን ዤኮን ትላንት አስፈርመዋል። በተለይ ከ2014 በኋላ ባለፉት 9 ዓመታት የቱርክ ሱፐር ሊግን ማንሳት አልቻለም ፌነርባቼ። ባለፈው ዓመት ደግሞ በተጠናቀቀው የውድድር ዓመት ጋላታሳራይ ነበረ ተቀናቃኝ ክለቡ ያነሳውና ላለፉት 9 ዓመታት ዋንጫውን አለማንሳቱን ተከትሎ ቡድኑን በደንብ በሚገባ እያዋቀረ ነው የሚገኘው። አሁን ደግሞ ኤደን ዤኮ ክለቡን ተቀላቅሏል።
ሌላኛው የዝውውር መረጃችን የሚሆነው ዴክላን ራይስን እንመለከታለን። ዴክላን ራይስ ይህ የ24 ዓመት የእንግሊዛዊ የዌስትሃም ዩናይትድ አማካይ በበርካታ ክለቦች እየተፈለገ ነው የሚገኘው። በተለይ በአርሰናል ሁለተኛ ዙር ጥያቄ አቅርቧል። አርሰናል 90 ሚሊዮን ፓውንድ አቅርቦ ነበረ በሁለተኛው ዙር አርሰናል። ነገር ግን በዌስትሃም ዩናይትድ ውድቅ ተደርጎበታል። አሁን ደግሞ ማንቸስተር ዩናይትድ እና ማንቸስተር ሲቲ ይህንን ተጫዋች ለማግኘት እንግዲህ ፉክክር ውስጥ ወደ ገበያው ገብተዋል። በተለይ ማንቸስተር ሲቲ ተጫዋቹን ሃይጃክ ለማድረግ ወይም ደግሞ ተጫዋቹን ለመጥለፍ መሀል ላይ እንደሚያገኘውም በእርግጠኝነት እየተናገረ ነው የሚገኘው። የሶስትዮሽ ዋንጫ ባለድሉ ማንቸስተር ሲቲ ያው በበርካታ ውድድሮች ውጤታማ እንደሆነ የአውሮፓ ቻምፒዮንስ ሊግ ለመጀመሪያ ጊዜ አሳክቷል። የፕሪሚየር ሊጉን፣ የኤፍኤ ካፕን እና ባሳለፍነው ውድድር ዓመት 3 ዋንጫዎችን ማንሳቱን ተከትሎ ውጤታማ የሆነውን ክለብ የማይፈልግ ተጫዋች የለም ብዙ ጊዜና ምናልባት ምርጫው አርሰናል እንደሆነ ይነገራል የዴክላን ራይስ ጉዳይ። ከዛ ውጭ ግን ማንቸስተር ሲቲ ተጫዋች ፈላጊ ሆኖ መምጣቱ ደግሞ ምናልባትም ሀሳቡን ቀይሮ ወደ ማንቸስተር ሲቲ ሊያቀና ይችላል እየተባለ ነው የሚገኘው። ማንቸስተር ዩናይትድ ይህ ተጫዋች ፈላጊ ሆኗል። በተለይ ኢላንጋን አጥቂውንና ተከላካዩን ማጓየርን አጣምሮ ለዌስትሃም በመስጠት ገንዘብ ጨምሮ ይህንን ተጫዋች ለማስፈረም ፍላጎት እንዳለው እየተነገረ ነው የሚገኘው። በቀጣይ ዓመት ውሉ ይጠናቀቃል። ይህ የ24 ዓመት እንግሊዛዊ አማካይ ያንን ተከትሎ እንግዲህ ዌስትሃም ዩናይትድም ተጫዋቹን በነፃ ላለማጣት በተሻለ ክፍያ የሚያቀርብ ክለብ ካለ ይህን ተጫዋች ለመሸጥ ፍላጎት አለው። አሁን ግን ማንቸስተር ሲቲ እና ማንቸስተር ዩናይትድ የዝውውር ፉክክር ውስጥ ገብተዋል። አርሰናል ተጫዋቹን ለሶስተኛ ጊዜ የተሻሻለ የዝውውር ሂሳብ አቅርቦ ተጫዋቹን ወደ ኤሚሬትስ ለመውሰድ ፍላጎት እንዳለው እየተነገረ ነው የሚገኘው። ማንቸስተር ዩናይትድ እና ማንቸስተር ሲቲ ግን የዚህ ተጫዋች ፈላጊ ሆነው ብቅ ብለዋል። አሁን ደግሞ ሌላኛው የዝውውር መረጃችን የሚሆነው አንሄል ዲ ማሪያን እንመለከታለን። አንሄል ዲ ማሪያ ከዩቬንቱስ ጋር መለያየቱን ትላንት ይፋ ተደርጓል። የ35 ዓመቱ የዓለም ዋንጫ ሻምፒዮኑ አንሄል ዲ ማሪያ ትላንት እንግዲህ ከዩቬንቱስ ጋር መለያየቱ ይፋ ሆኗል። ወደ ፖርቹጋል አቅንቶ ወደ ቀድሞ ክለቡ ቤኔፊካ በአንድ ዓመቱ የቀድሞ ክለቡን ሊቀላቀል ተቃርቧል ተብሏል። በ2010 ነበር እንግዲህ ከፖርቹጋል ክለቡ ከቤኔፊካ ወደ ሪያል ማድሪድ አቅንቶ በስፔን ላ ሊጋ ሲጫወት የነበረው። ከዛም በኋላ ከ2007 እስከ 2010 በነገራችን ላይ ከዛ በፊት በቤኔፊካ ተጫውቷል። በማንቸስተር ዩናይትድም ደግሞ ከሪያል ማድሪድ በኋላ 2014 እስከ 2015 ጥሩ ያልሆነ ጊዜን ያሳለፈበት የውድድር ዓመት እንደነበር እናስታውሳለን። በማንቸስተር ዩናይትድ ከ2015 እስከ 2022 7 ዓመታትን ደግሞ በፓሪስ ሰን ጀርመን እንደቆየ እናስታውሳለን። አሁን ደግሞ ወደ ዩቬንቱስ አቅንቶ ነበረ። ከዩቬንቱስ ጋር እንግዲህ እድሜውም እየገፋ ነው የሚገኘው 35 ዓመት ላይ ነው። በአንድ ዓመቱ ግን ወደ ቀድሞ ክለቡ ቤኔፊካ እንደሚመለስ መረጃዎች እየወጡ ነው የሚገኙት። በመጨረሻ የምንመለከተው ራፋኤል ጉሬሮን ይሆናል። ራፋኤል ጉሬሮ የፖርቹጋላዊ የግራ መስመር ተመላላሽ ቦሩሲያ ዶርትሙንድን ለቆ ባየር ሙኒክን መቀላቀሉን ትላንት ይፋ ተደርጓል። በነፃ ነው ዝውውሩ የተጠናቀቀው። በዶርትሙንድ የሚያቆየው ውል በመጠናቀቁ በነፃ ወደ ተቀናቃኙ ወደ ቡንደስሊጋው ሻምፒዮን ባየር ሙኒክ ማቅናቱ ትላንት ይፋ ተደርጓል። 29 ዓመቱ ላይ ነው የሚገኘውና በተለይ በዘንድሮ የውድድር ዓመት በጀርመን ቡንደስሊጋ እስከ መጨረሻው ሰዓት በተለይ የመጨረሻ ጨዋታ ላይ የቡንደስሊጋውን ዋንጫ የማንሳት ትልቅ እድል እንደነበረው ይታወሳል ቦሩሲያ ዶርትሙንድ። ነገር ግን ከማይንዝ ጋር ሁለታቻ ተለያይቶ በነጥብ እኩል ሆኖ በግብ ክፍያና ሄድ ቱ ሄድ ተበልጦ ለባየር ሙኒክ ዋንጫውን አሳልፎ የሰጠበትን ዓመት እናስታውሳለን እና ወደ ሻምፒዮኑ ቡድን አቅንቷል ራፋኤል ጉሬሮ። በአጠቃላይ እንግዲህ 224 ጨዋታዎችን በ7 ዓመታት ቆይታው የሲግናል ኢዱና ፓርክ ቆይታው 40 ግቦችን አስቆጥሯል ለቢጫና ጥቁር ለባሾቹ። አሁን ግን ጆዋ ካንሴሎ በተለይ በውሰት ከባየር ሙኒክ ወደ ማንቸስተር ሲቲ መመለሱን ተከትሎ ይህንን ቦታ ለመሸፈን አሰልጣኝ ቶማስ ቱኸል ሁነኛ የግራ መስመር ተመላላሽ ተጫዋች ይፈልጉ ነበር። ራፋኤል ጉሬሮን ከተቀናቃኛቸው ቦሩሲያ ዶርትሙንድ ማስፈረማቸውን ይፋ አድርጓል። ልክ ከተቀናቃኝ ክለቦች ውጤታማ ከሆኑት ክለቦች ከአንዱ ወደ አንዱ ዝውውሮች የተለመዱ ናቸው። በተለይ ከቦሩሲያ ዶርትሙንድ ወደ ባየር ሙኒክ ዝውውሮች የተለመዱ ናቸው። ከዚህ ቀደምም እነ ሮበርት ሌቫንዶቭስኪ እነ ኒኮላስ ሱለ ማቴስ ሃምለስ እነ ማሪዮ ጎትሰ እንዲሁ ከቦሩሲያ ዶርትሙንድ ወደ ባየር ሙኒክ ያቀኑ ተጫዋቾች ናቸውና ራፋኤል ጉሬሮም ይህንን መንገድ ተከትሎ እንግዲህ ከቦሩሲያ ዶርትሙንድ ወደ ባየር ሙኒክ ትላንት መዘዋወሩን ይፋ ተደርጓል። ለማለዳ ያዘጋጇቸው መረጃዎች እነኚህ ናቸው። አመሰግናለሁ። እናመሰግናለን። መልካም
ተመልሰናል ተመልካቾቻችን። ከስፖርት መረጃዎች ደግሞ ስንመለስ ወደ ዋናው ጉዳያችን ከእንግዳ ጋር ቆይታ ወደምናደርገው ጉዳይ እናልፋለን። የአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ የቲያትር ጥበባት ትምህርት ቤት የሶስተኛ ዲግሪ መርሃ ግብር ሊከፍት መሆኑ ነው የተገለጸው። መርሃ ግብሩ ሲከፈት እንግዲህ ትምህርቱን ለመማር ወደ ውጭ ሀገራት መሄድን እንደሚያስቀርም ነው የተገለጸው። በዚህ ጉዳይ ላይ ባልደረባችን ላመስግነው አየኋለም ተጨማሪ ዘገባ ይዞበታል። የአዲስ አበባ ዩኒቨርሲቲ በቲያትር ጥበባት ዘርፍ እስከ ሁለተኛ ዲግሪ ድረስ ትምህርት ሲሰጥ ቆይቷል። በዚህም ለሀገሪቱ የጥበብ ዘርፍ የተለያዩ አስተዋጽኦ ያበረከቱ ባለሙያዎችን ማፍራትና ማበርከት ችሏል። በዚህ ዘርፍ ከሁለተኛ ዲግሪ በላይ መማር የሚፈልጉ ተማሪዎች ወደ ውጭ ሀገር ሄደው ለመማር ይገደዱ ነበር። አሁን ግን የአዲስ አበባ ዩኒቨርሲቲ የጀመረው የሶስተኛ ዲግሪ መርሃ ግብር ይህንን እንደሚያስቀረው ተገልጿል። የመርሃ ግብሩ መጀመር በሀገራችን ያሉ ቱባ ባህልና ትውፊቶች ተጠብቀው እንዲቀጥሉ በማድረግ ረገድ ከፍተኛ አስተዋጽኦ እንደሚያደርግ የቲያትር ባለሙያዎች ይናገራሉ። ይሄ በሶስተኛ ዲግሪ ደረጃ ለመስጠት ያቀድነው የትምህርት ፕሮግራም እነኚህን አገር በቀል እውቀቶች አንደኛ በጥናት በምርምር ተሰንደው እንዲቆዩ፣ ሁለተኛ ፐርፎርም እየተደረጉ መዝለቅ የሚችሉበትን ሁኔታ ማህበረሰባዊ ፋይዳቸውን የኢኮኖሚያዊ አገልግሎታዊ ፋይዳቸውን በስነ ልቦና ግንባታው ዘንድ ያላቸውን አገልግሎታዊ ፋይዳ በሁሉም ችግር በመፍታት ረገድ ሶሳይቲው ዘንድ ያላቸውን አገልግሎታዊ ፋይዳ ማጥናትና ያን በጠንካራ መልኩ ማስቀጠል የሚቻልበትን ዘዴ በተራቀቀ ሳይንሳዊ በሆነ መንገድ ይፈጥራል። ከባህልና ትውፊት በተጨማሪም ለጥበብ ዘርፉ እድገትም ጉልህ ድርሻ እንደሚኖረው ተስፋ ተጥሎበታል። ይሄ ፕሮግራም የኢትዮጵያን ሕዝብ የጥበብ የባህል ሀብት መርምሮ ፈልፍሎ ማጥናት የሚያስችል ነው። ሁለተኛም በዛ በሚያገኘው ነገር ደግሞ ጥበብ እንዲያድግ ሊያደርግ የሚችል ትልቅ እርምጃ ተራመድንበት ነው ብዬ እላለሁ። የዚህ ፕሮግራም መጀመር በዚህ ዘርፍ ገፍቶ መማር ለሚፈልጉ መልካም አጋጣሚ መሆኑን ባለሙያዎች ይናገራሉ። ለባለሙያው በተለይ ለአካዳሚክሱ ትልቅ አስተዋጽኦ ነው ይኖረዋል ብዬ አስባለሁ። ባለሙያው ያው ይሄ መከፈቱ ውጭ ሀገር የመሄድን እድል ያስቀራል። የተለያዩ ባለሙያዎችን ከአፍሪካ ሀገራት ከኤዥያ ሀገሮች ወደፊት ሲበር መሬት ላይ መውረድ ከቻለ ብዙ ጥቅም ይኖረዋል። የአዲስ አበባ ዩኒቨርሲቲም በመርሃ ግብሩ መከፈት ላይ አስፈላጊውን ሁሉ ድጋፍ እንደሚያደርግ አረጋግጧል። እንደ እድሜ ጠገብነቱ የፒኤችዲ መርሃ ግብር የሌለው ብቸኛ ኮሌጅ ሆኖ ቆይቷል። ላለፉት ጥቂት ዓመታት በቁጭት ይህን እንዲያሳካ ያላደረግነው ጥረትና ድጋፍ አልነበረም። ወደፊትም ፕሮግራሙ ከጸደቀ በኋላ ለሚያስፈልጉ የተለያዩ ግብዓት አቅርቦቶች ዩኒቨርሲቲያችን ድጋፍ የሚያደርግ መሆኑን ቃል እየገባ ቫሊዴሽን ወርክሾፕ በይፋ የተከፈተ መሆኑን አበስራለሁ። ዩኒቨርሲቲው የትምህርት መርሃ ግብሩን በቀጣይ ዓመት ለመጀመር ዝግጅት እያደረገ እንደሆነ ተናግሯል። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን እዚህ ጉዳይ ላይ ተጨማሪ ማብራሪያ የሚሰጡን እንግዳ ጋብዘናል። እንግዳችን በአዲስ አበባ ዩኒቨርሲቲ የቲያትርና ጥበባት ትምህርት ክፍል የስነ ጽሁፍ ቲያትር መምህር ዶክተር ባለው ደምሴ ናቸው። ስለመጡ እናመሰግናለን። እኔም በጣም አመሰግናለሁ። እናመሰግናለን። በድጋሚ እንግዲህ ከዚህ በፊት ሶስተኛ ዲግሪ ለመማር እዚያ አልነበረም እድሉንም ተማሪዎች ሊያገኙ የሚችሉት። አሁን ላይ ደግሞ ከዚሁ ሀገር ላይ መሰጠት ሊጀምር እንደሆነ የአዲስ አበባ ዩኒቨርሲቲ ይፋ አድርጓል። እዚህ መሰጠቱ ያለው ፋይዳ ምንድን ነው ይላሉ? እሺ፣ በጣም አመሰግናለሁ። እንግዲህ ይህን የሶስተኛ ዲግሪ ፕሮግራም ለመክፈት ላለፉት 6 ዓመታት ብዙ ውጣ ውረዶችን አይተናል። በዘንድሮ ዓመት አሁን በቅርብ እንግዲህ በዩኒቨርሲቲው ፕሬዚዳንት በፕሮፌሰር ጣሰው ወልደሃናና በምክትላቸው በዶክተር ማቴዎስ ኢንተርሞ ከፍተኛ እገዛ የተለያዩ ወጪዎች ነበሩ። የተለያዩ ዓለም አቀፍ ቅመራዎች አድርገዋል። እነሱ ባደረጉልን ድጋፍ እንግዲህ ይሄ ፕሮግራም ለመከፈት በቅቷል። ይህ ፕሮግራም መከፈቱ በርካታ ጥቅሞች ይኖሩታል። መጀመሪያ እንግዲህ ኢትዮጵያ የብዙ ብሔር ብሔረሰቦች ባለቤት ሀገር ናት። የእነሱን ባህሎች ጥናት ማካሄድ ያስፈልጋል። እንዲሁም ጥበባቸውን መሰነድ ማበልጸግ፣ እንዲሁም ደግሞ ወደ ተሻለ ደረጃ ለማድረስ ወደሚቀጥለው ትውልድ ለማሸጋገር የዚህ ፕሮግራም መከፈት ትልቅ ጠቀሜታ አለው። እንዲሁም ደግሞ የብሔር ብሔረሰቦችን ባህልና ጥበባት ከመሰነድ ባሻገርም በአሁኑ ሰዓት እንግዲህ በዓለም አቀፍ ደረጃ ጥበቡ እያደገ ነው። ይህን የእኛን ሀገር ጥበብ ከዓለም አቀፉ አኳያ ለማየት
ትልቅ እድል ይሰጣል ተብሎ ይታመናል። በተጨማሪም እንግዲህ በዓለም አቀፍ ደረጃ ይሄ በአሁኑ ሰዓት የድህረ ቅኝ ግዛት አስተሳሰብ በሀገራችንም በጥበቡ መስክ አለ። ያንንም ለመስበር የዚህ ትምህርት ክፍል መከፈት አይነተኛ አስተዋጽኦ ያደርጋል። እንደሚታወቀው በሀገራችን በርካታ የትምህርት ተቋማት አሉ። እነዚህ ተቋማት ያሉ አስተማሪዎች አሉ። ይህን ትምህርታቸውን ለማሳደግ ወደ ውጭ ሀገር ለመሄድም እድሉ በጣም ዝቅተኛ ነው። የዚህ ፕሮግራም መከፈት በተለያዩ ዩኒቨርሲቲዎች የሚያስተምሩ ወጣት አስተማሪዎችን ወይም መምህራንም ተቀብለን ለማስተማር እድል ይኖረናል። ስለዚህ በርካታ ፋይዳዎች አሉት ለማለት ነው። እንደው ይሄ ክዋኔ ጥበብ እንዲያድግ እንግዲህ ካሁን በፊት ቀደም ሲል ሲያነሱት ነበርና ብዙዎች ወደ ውጭ ሄደው ነው የሚማሩት። እንደው በሱ ምክንያት እንደ ሀገር በስፋት ባለመሰራቱ ምክንያት እንደ ሀገር ያጣነው ነገር ምንድነው ማለት ይቻላል? ምንድነው እንደ ይሄ አሁንስ የሚያበረክተው ነገር ቅድም ሲያነሱልን ነበርና እንደ ሀገር እንግዲህ ባለፉት ዓመታት ጥበቡ እንዳያድጉ ነዋል። ምክንያቱም ወደ ውጭ ሄዶ መማር አስቸጋሪ ነው በጥበብ መስክ። ስለዚህ እኛ ሀገርም አልነበረም ፕሮግራሙ። ይሄ አሁን በቅርብ የከፈትነው እንግዲህ የመጀመሪያው ነው በሀገራችን የጥበቡን መስክ ለማሳደግ። ስለዚህ ሀገራችን በርካታ የሆኑ እድሎችን አጣለች ማለት ይቻላል። በመስኩ ያሉ ልጆች አልተማሩም እስካሁን ድረስ በዚህ ፕሮግራም ባለመከፈት ምክንያት። ጥበቡም ባልተማረ ሰው እስከተመራ ድረስ ሊያድግ አይችልም። ስለዚህ በርካታ እድሎችን አጥተናል። አሁን ግን መከፈቱ እድሎችን የበለጠ ይከፍታል ብለን እናምናለን። መልካም። እንግዲህ በተለይ የክዋኔ ጥበብን ተወዳዳሪ ዓለም አቀፋዊ ለማድረግ ይህ ትምህርት መከፈቱ ያለው ፋይዳስ ምንድነው? በተጨማሪ እንግዲህ በዓለም አቀፍ ደረጃ ከኛ ሀገር አንጻር ሲታይ እኛ ወደ ኋላ ቀርተናል። በጎረቤቶቻችን እንኳን በርካታ ተቋማት አሏቸው በጥበብ መስክ። ስለዚህ የዚህ ፕሮግራም መከፈት አንደኛ የኛን ሀገር ባህል ወደ ዓለም አቀፉ መድረክ ማምጣት ያግዛል። ሁለተኛም ጥበብን ወደ ኢኮኖሚ የመለወጥ አቅም አንዱ ሚና ይኖረዋል። ስለዚህ የሀገራችንን ጥበብ ከማሳደግ ከመሰነድ ከማበልጸግ ባሻገርም የኢኮኖሚ ምንጭ ለማድረግ አስበናል እና ለእነዚህ ዓላማዎች ይሄ ፕሮግራም መከፈት ትልቅ ፋይዳ ይኖረዋል። እንደው ከሌሎች አንጻር ስናነጻጽረው ቀደም ሲል ሲያነሱት ነበር ዶክተርና እኛ ሀገር ብዙ ወደ ኋላ ቀርተናል። እንግዲህ ቲያትር ብዙ ነገር መቀየር ይችላል። አሁን እንደው ሌላውን የምዕራቡን ዓለም ብናየው እንኳን አብዛኞቻቸው ፊልሞቻቸውን ስናይ ብዙ ነገራቸውን ስናይ ብዙ አገራቸውን ከፍ አድርገው የሚያሳዩበትን ነገር እናያለን እና እንደው ከዛ አንጻር እነዚህ በሶስተኛ ዲግሪ ቀጣይ የሚማሩ ተማሪዎች ምን ይጠበቅባቸዋል? ምንስ አዲስ ነገር ወደኛ ማምጣት ይችላሉ? የውጭንም ዓለም ኤክስፔሪያንስ ወደኛ ከማምጣት አንጻር እኛም በሚመጥን መልኩ ማለት ነው። እንግዲህ የዚህ ፕሮግራም መከፈት ዓለም አቀፋዊ ፋይዳ እንዲኖረው ታስቦ ነው። ከሀገርም አልፎ ዓለም አቀፍ ፋይዳ እንዲኖረው የሀገራችንን ባህል ከማስተዋወቅ አንጻር የፓን አፍሪካኒዝም ስሜትን ከማንጸባረቅ አንጻር ወደ ዓለም አቀፉም በመሄድ የተለያዩ ልምዶችን በመቅሰም ተመክሮችን በመውሰድ የሀገራችንን ባህሎች፣ ጥበቦች እንዲሁም ደግሞ የሀገራችንን ኢኮኖሚ ማሳደግ ነው። ስለዚህ የፕሮግራሙ መከፈት ፈርጀ ብዙ ጠቀሜታ ይኖረዋል። እንግዲህ እንደ ስሙንም እንዳያችሁት የሶስተኛ ዲግሪ ፕሮግራም የተለያዩ ጥበቦችን ነው በአንድ ላይ አቀላቅሎ በማጣመር ነው። ስለዚህ በርካታ የሆኑ ጥበቦች በአንድ ላይ በሚመጡበት ጥምረት ስለሚፈጥሩ ይሄ ደግሞ ጥምረት በአሁኑ ሰዓት እየተደገፈ ያለ ነው። በአሁኑ ሰዓት እየተካሄደ ያለው ጥናት በይነ ዲሲፕሊናዊ ነው። አንድ መስክ ብቻ አይደለም፣ ብዙ መስኮችን በአንድ ላይ በማቀናጀት በርካታ ስራ መስራት ይቻላል። ስለዚህ ፋይዳው እጅግ የላቀ ነው። ከኢኮኖሚ አንጻር፣ ባህልን ከማሳደግ አንጻር፣ ከማበልጸግ እንዲሁም ደግሞ የሀገራችንን ታሪክ ከመሰነድ እና ወደ መጪው ትውልድም ከማሸጋገር አንጻር አፍሪካዊ ስሜትን ኢትዮጵያዊነትንም ለማጎልበት ትልቅ ፋይዳ ይኖረዋል። ምናልባት ከፋይዳው ደግሞ መለስ ስንል በመጀመሪያ ዲግሪና በሁለተኛ ዲግሪ ነበር ከዚህ ቀደም ሲሰጥ የነበረው። አሁን ደግሞ ሶስተኛ ዲግሪን አካቷል። ምናልባት ከፍ ሲልም እውቀቱም ከዛው ልክ ከፍ ማለት አለበትና ለተማሪዎቹም እንዲሁም ለመምህራኖቹ የተለየ ነገር ይዞ ይመጣል ወይስ የተለየ ተሞክሮችም እውቀቶችም በዛ ላይ ይዳብሩበታል ከዚህ ቀደም ከሚሰጡት ኮርሶች በተጨማሪ? እንግዲህ በሀገራችን የነበሩት በተናጥል ነው የነበሩት የትምህርት መስኮች በሙዚቃ ለብቻ ሙዚቃ ተብሎ እንዲሁም ደግሞ በጥበብ ተብሎ በቲያትር ተብሎ ነው። እንዲህ ተቀናጅተው ፐርፎርሚንግ አርትስ ወይም ክዋኔ ጥበባት ተብሎ አልነበረም። ፊልምም እንግዲህ እንደምታዩት ባለፈው አብስረናል። ለመጀመሪያ ጊዜ በአዲስ አበባ ዩኒቨርሲቲ ታሪክ ከመጪው ዓመት ጀምሮ የፊልም ጥናት በመጀመሪያም ዲግሪ እንከፍታለን እና ቀደም የነበሩት የተናጥላዊ የትምህርት መስኮች ነበሩ። ይሄን ግን ምንድነው ያደረግነው? የሶስተኛውን ዲግሪ ሰብሰብ አድርገን ሁሎችንም ሙዚቃውንም፣ ቲያትሩንም፣
ፊልሙንም ጥበቡንም ሰብሰብ አድርገን ፐርፎርሚንግ አርትስ የክዋኔ ጥበባት በሚል ነው አሁን እንግዲህ እየከፈትን ያለ ነው። ይህን ማድረጋችን የተለያዩ ልምዶችን፣ የተለያዩ አስተሳሰቦችን፣ የተለያዩ ስኩል ኦፍ ቶትስ አሰራሮችን በመቀመር የሀገራችንን ጥበብ ወደ ተሻለ ደረጃ ለማድረስ ነው እና ይሄ የመጀመሪያው ነው። ቀደም የነበሩት ተናጥላዊ ዲሲፕሊኖች ነበሩ። አሁን ግን አቀናጅተን ነው ወደ ሶስተኛ ዲግሪ ያመጣናቸው። እነዚህ መከፈታቸው የተለያየ አስተሳሰብ፣ የተለያየ አተያይ፣ የተለያየ ፐርስፔክቲቭ በሚመጣበት ሰዓት የሀገራችን ጥበብ አሁን ካለበት ደረጃ ከፍ እንዲል፣ ከፍ ሲባል በተለያየ በአሰራር ሊሆን ይችላል፣ ኢኮኖሚ በማመንጨት ሊሆን ይችላል፣ እንዲሁም ጉዳዮችን በማምጣት ሊሆን ይችላል። ስለዚህ አሁን ያደረግነው ምንድነው የተለያየ አስተሳሰብ እንዲመጣ በአንድ ላይ አቀራርበን እንስራ የሚል ነው። እንደው ከዚህ ከሶስተኛው ዲግሪ በተጨማሪ ዶክተር ቅድም ሲያነሱት ነበር በተለይ ፊልምም አዲስ አበባ ዩኒቨርሲቲ ማብሰሩን በዛ ዘርፍ እንትን ለማለትና ቀደም ሲል ግን ስናየው ስንመለከተው እንደ ሀገርም በተለይ ከቲያትሪካል አርት ትምህርት ቤቶች የሚወጡ መጀመሪያ ዲግሪም ሆነ ሌሎችም ሙያው ላይ የመሰማራት እንትን የለም። ብዙ ጊዜ በልምድ እንጂ የተማረውን ወደዛ ዲሲፕሊን የማስገባቱ ነገር የለምና እንደው እንዳጠቃላይ በዚህ ጉዳይ ላይ እርሶም እንደ ቲያትር መምህር ምንድነው መሰራት ያለበት ብለው ያሉ ሙያና ሙያተኛ እንዲገናኝ በተለይ ደግሞ እንግዲህ በሀገራችን የፊልሙን ጥበብ ስንመለከት በአብዛኛው ፊልም ማምረት ላይ ነው፣ የፊልም ፕሮዳክሽን የሚባለው ላይ ነው ትኩረት የነበረው። በግል ባለሀብቶችም ያሉ ትምህርት ቤቶች፣ በአንዳንድ ከፍተኛ ትምህርት ተቋማት በሀገራችንም ያሉ ፊልም ማምረት ላይ ነው፣ ፊልም ፕሮዳክሽን ነው። የአዲስ አበባ ዩኒቨርሲቲ ግን አሁን ከሚቀጥለው ዓመት ጀምሮ የምንከፍተው ፊልም ስተዲስ ነው፣ የፊልም ጥናት ነው። ይህ ሰፊ ዘርፍ ነው። ፊልሞች ይጠናሉ፣ የፊልም አካዳሚ ይቋቋማል። ፊልሞችን ከማጥናት ባሻገር የፕሮዳክሽንም የማምረት ስራ ይሰራል። ልጆችም ተማሪዎቻችን ፊልምን እንዴት እንደሚሰሩ እናስተምራቸዋለን፣ ቴክኒኩን እንዴት እንደሚያጠኑትም እናስተምራቸዋለን። ስለዚህ የዚህ መከፈት የዚህ የፊልም ስተዲስ ጥናት በመጀመሪያ ዲግሪ አዲስ አበባ ዩኒቨርሲቲ መክፈቱ እስካሁን ድረስ ያለው የፊልም አሰራር በአብዛኛው በትምህርት ባለመታገዙ አንዳንድ ችግሮች ጸጾች ነበሩ። አሁን ግን የበለጠ ፕሮዳክሽኑንም ስተዲውንም አቀናጅተን ስለምንሰጥ የፊልም ምናልባት ጥበብ ወደፊት ከፍ እያለ መሄድ የሀገራችንን ፊልም ጥራት እንዲኖረው የማድረግ ተስፋ ይዞ መጥቷል ብዬ በግሌ አምናለሁ። በጣም አሪፍ። እንግዲህ ብዙ ጉዳዮችን ያነሳ ነው። እንግዲህ ደግሞ ተጀምሮ ምን አይነት ነገሮች መጡ፣ ምን ለውጥ ኢትዮጵያ ፊልም ላይ አዲስ ነገር ምን ይዞ መጣ ቲያትር ላይ የሚለውን እንመለከታለን። ለዛሬው ግን እዚህ ስቱዲዮአችን ተገኝተው መረጃ ስለሰጡን በአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ክፍል የስነ ጽሁፍና ቲያትር መምህር ዶክተር ባለው ደምሴ እናመሰግናለን። እኔም በጣም አመሰግናለሁ። ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማማኝ አጋሮ የኢትዮጵያ መድን ድርጅት በቀላል ያከፋፈል መንገድ ከአያት ጋር ያሰቡትን ያሳኩ። በአስገራሚ ጥራትና ፍጥነት በመገንባት ላይ ካለው የአያት ግራንድ ሞል ሱቆችና ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ሆኖ አያት ለተሳካ ህይወት። ለበለጠ መረጃ በአቅራቢያው የሚገኙትን የአያት የሽያጭ ቢሮዎች ጎብኙ ወይም በ0976 60 60 60 እና በ0977 60 60 60 ይደውሉ። አያት ዞሮ መግቢያዬ። የሰው ጸጋው የሥራ ዋጋው ሥራን ያከበሩ በሥራ ከበሩ በጥንካሬ ተግተው በላባቸው ወዝ የሚደምቁበት ሥራ የሰው ልጆች ውበት ለወርቃማ ዜግነት
ስራን ሰርቶ ግብር መክፈል ጀግንነት ጊዜው እጅግ ዘምኗል ጉዳዩ ቅርብ ሆኗል ስራውን እየከወኑ ጊዜውን ሳያባክኑ በቀላሉ ግብሮን በቴሌብር ይክፈሉ ከስራ ብዙ ቴሌብር ሌላም አዲስ ነገር ያዘዟቸው ዕቃዎች ወደብ ሲደርሱ ከስራ ገበታው ሳይንቀሳቀሱ የጉምሩክ ቀረጥ ክፍያውን በቴሌብር ይጨርሱ ቴሌብር ከ23 ባንኮች ጋር ትስስር ፈጥሯል ከባንክ አካውንት ወደ ቴሌብር ገንዘብ በማስተላለፍ የክፍያ ሂደቱ ቀሏል የቴሌብር ሱፐር አፕ መተግበሪያን አውርደው ይጠቀሙ ወይም ኮከብ 127 መሰላል ይደውሉ የሀገር ውስጥ ግብር እንዲሁም ወደ ሀገር ውስጥ ለሚያስገቧቸው ዕቃዎች የሚጠበቅቦትን የጉምሩክ ቀረጥና ታክስ በቴሌብር ይክፈሉ በመላው ኢትዮጵያ ስራን በክብር የጉምሩክ ቀረጥና ግብር በቴሌብር ኢትዮ ቴሌኮም ምንድነው ጥድፊያው እዛ ሂጂ ግማሽ ቀን ከመገተርኩ ቀድሜ ሂጂ ወረፋ ሊያዝ ብዬ ነው የምን ወረፋ መብራት እኮ አልተከፈለም በዛ ላይ ዛሬ መጨረሻ ቀን ነው እንደገና ደግሞ ገና ባንክ ሂጂ ብር ማውጣት አለብኝ እሱም ከሆነ ጉዳይሽ መሄድ ሳይጠበቅብሽ ቁርስሽን እየበላሽ ተረጋግተሽ ዘና ብለሽ መክፈል ትችላለሽ አንተ ደግሞ እንዴት ነው እዚህ ቁጭ ብዬ ዘና ብዬ መክፈል የምችለው እንዴ እማ የኢትዮጵያ ኤሌክትሪክ አገልግሎት የድረ ክፍያ ተጠቃሚ ደንበኞቹ ወራይ ኤሌክትሪክ ፍጆታ ሂሳባቸውን የሚከፍሉባቸው ቀላል ፈጣን እና ምቹ የክፍያ አማራጮችን ከዘረጋኩ ቆየ አሁን አንደኛው አማራጩ ዘመን አመጣሹ ቴሌብር ነው ደንበኞች ቴሌብርን በመጠቀም በቀላሉ ከዚህ በፊት በሚከፍሉበት የጊዜ ሰሌዳ መሰረት ክፍያቸውን መፈጸም ይችላሉ አይ በሲብር መጠቀም እንፈልጋለን የሚሉ ደንበኞች ደግሞ የትም ሆነው መፈጸም ይችላሉ አሊያም በሲቢብር ወይም በቴሌብር ወኪሎች አማካኝነት በቀላሉ መፈጸም ይችላል ለመክፈል የሚመርጡት ሞባይል ባንኪንግ ወይም ኢንተርኔት ባንኪንግ ከሆነ መክፈል ይችላሉ የሆነታችሁ ነው የምታወሩት አዎ ነይ አረፍ በይናስ በተግባር እንዴሽ ተመስገን አይ ቴክኖሎጂ እውነትም ቀላልና ምቹ ጊዜን ገንዘብን ጉልበትን ቆጣቢ እንዲህ ነው እንጂ ውድ የድረ ክፍያ ተጠቃሚ ደንበኞቻችን ከሐምሌ 1 ቀን 2015 ዓ.ም ጀምሮ ወራዊ ኤሌክትሪክ ፍጆታ ሂሳብ በተዘረጉ ዘመናዊ ክፍያ አማራጮች ብቻ የሚፈጸም በመሆኑ ወራዊ ፍጆታ ሂሳባችሁን በቴሌብር በሲቢብር በሞባይል ባንኪንግ ወይም በኢንተርኔት ባንኪንግ ይፈጽሙ የኢትዮጵያ ኤሌክትሪክ አገልግሎት ከደስታው ድባብ ሳይወጡ ዘና ብለው ሳይጨነቁ በየትኛውም የስልክ አማራጭ እጅግ ቀላልና ግልጽ የነዳጅ መክፈያ መንገድ ኮፔይ ኢብር አስፈላጊውን መረጃ ማስገባቱን ለነዳጅ ማደያ ባለሙያ ይተውት ከርሶ የሚጠበቀው የሚደርሶትን የክፍያ ማረጋገጫ ላይ ያለውን የገንዘብ መጠን ትክክለኝነት ካረጋገጡ በኋላ የሚስጥር ቁጥሮን በማስገባት ክፍያውን ማጽደቅ ብቻ ነው ዛሬውኑ ከፕሌይ ስቶር ወይም ከአፕ ስቶር አውርደው ይመዝገቡ ነዳጅ መሙላትስ በኮፔይ ኢብር لبيك اللهم لبيك ሽሎ ቦታ ነው ያጫት ሽላ ሸላሌ ኦሆ ሽላ ሸላሌ ኦሆ ሽላ ሸላሌ በዘመን ሂደት የተገነባ ድንቅ ባህል ባላት በአርጎባ የኢድ አል-አድሃ አረፋ በዓል ይደምቃል ከአረፋ ቀን ጀምሮ ለ10 ተከታታይ ቀናቶች ይሄ ጨዋታ ይካሄዳል ሌላው የምናየው ስነ ስርዓት ሹሎ ይሰኛል አሜን 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 ድንጋይ ተሸክመው ፈጣሪያቸውን ወይም አላህን እንዲለምኑ ይደረጋል እንኳን አደረሳችሁ ይህንን ልዩ ዝግጅት በኢትዮጵያ መልኮች የኢድ አል-አድሃ በዓል ቀን ይጠብቁን በዚህ ሳምንት በኔ ትውልድ ፕሮግራማችን ትኩረት የምናደርገው ወጣት ዶክተሮች ላይ ነው
አንደኛው ጥያቄ የክፍያ ጉዳይ ነበረ። እኔ ደሞዜን በግልጽ ልናገርና ደሞዜ 9451 ብር ነው። አንድ ሐኪም ለ1000 ታካሚዎች ነው የሚመክረው። አንድ ሰው ምናልባትም 30-40 ፔሸንት ሊያይ ይችላል። ህይወታችሁ እንደዚህ ከሆነ ደሞዛችሁ እንደዚህ ከሆነ እስከ መቼ ነው እየለመንን የምንቀጥለው? እስከ መቼ ነው የምናክመውን ታካሚ ያህል ትኩረት ሳይሰጠን የምንቀጥለው? በሽታው በጣም ከባድ ሲሆን በሀገራችን መታከም ሳንችል ስንቀር ነገሮችን የበለጠ ከባድ ያደርጋቸዋል። ህክምናውን እዚህ ስናረጋው ብዙ ነገር ነው የሚቀንስልን። ከኢኮኖሚ አኳያ ብዙ ጥቅም አለው። ያለ ቀጠሮቹም ለማመስገን የሚመጡ አሉ። ገጠራማ ወደ ሆኑ አካባቢዎች ላይ ሄዶ ያለ መስራት ፍላጎቶች አሉ። ሀገራችን ከዚህ በኋላ 67 ሺህ ሐኪም ትፈልጋለች። ዛሬ ማለት ነው፣ ነገ አይደለም። ማታም ኦፕሬሽን እየሰራው አድሬ በሚቀጥለውም ቀን ቀጥዬ 34-35ኛ ሰዓት ላይ ሆስፒታል ልወጣ እችላለሁ። ስለዚህ እንዴት እንተምነው? የኔ ትውልድ ፕሮግራማችንን በኢቲቪ ዜና ቻናል እሁድ ምሽት ይጠብቁን። ሁሉ ነገሩ ውብ ነው። አበቦች በህብረ ቀለማት አስውበዋታል። ቢሻኖፍቱ ማለት በውሃ የተከበበች የውሃ ማማ የሆነች ከተማ እንደማለት ነው። ወጣ ብለን ስናየው ደስ ነው የሚለን። እኛ ከላይ እስከታች የምንንቀሳቀስበት ነው ሁሉም ቢያጸዳ። እዚህ ጋር ማዳበሪያ እንለያለን፣ ሃይላንድ እንለያለን። ዌስት ራሱ ሀብት ነው። ወደ ሀብትነት መቀየር ትችላለህ። ሲስተሙ መሬት ይዟል። ስለ ቆሻሻ አሁን ሙሉ በሙሉ አያስቸግረንም። ጽዳት በተለይም የደረቅ ቆሻሻ አያያዝና አወጋገድ በተቀመጠው ስታንዳርድ መሰረት በመስራት ቢሾፍቱ የተሻለ ልምድ አላቸው። በተለያየ የቤት ውስጥ አትክልቶች፣ የመስክ አትክልቶች፣ የበረንዳ አትክልቶች በጣም የተሰጠች ነች። ለፍራፍሬም የተሰጠች ነች። ዝግባ እነዚህ ያሉት በሙሉ እዚህ ከተማ ይገኛል። ይሄ ምንድነው? በአንድ በኩል ቢዝነስ ነው፣ በአንድ በኩል ደግሞ ውበት ነው። ተመልሰናል። ተመልካቾቻችን ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። የጤና ይስጥልኝ ኢትዮጵያ ሀጋር ስፖንሰራችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮምን እጅግ አድርገን እናመሰግናለን። አዎ ጤና ይስጥልኝ ኢትዮጵያ አሁንም እስከ 2:30 ይቆያል። እንግዲህ በተለይ በግማሹ የአየር ላይ ቆይታችን የተለያዩ ጉዳዮችን ስንዳስስ ነበር። ማህበራዊ የመገናኛ ብዙሃኑ ምን አይነት ጉዳዮችን እየዳሰሰ እንደነበር ከአብዱልአዚዝ ጋር ቆይታ አደረግን። ከዛ ስንመለስ ደግሞ እንደዚሁ ስፖርት ዓለሙ እንዴት አደረ ብለን ከባልደረባችን ደግነት ጋር እንደዚሁ ስፖርታዊ ጉዳዮችን ስንዳስስ ነበር የቆየ ነው። አዎ እንግዲህ ከዛም ደግሞ ከእንግዳ ጋር በተለይ ደግሞ በአዲስ አበባ ዩኒቨርሲቲ የ3ኛ ዲግሪ መርሃ ግብርን ማስጀመሩን ተከትሎ ከእንግዳ ጋርም ቆይታ አድርገናል። የክዋኔ ትምህርትንም ይፋ አድርጓል። ከዚህ በኋላ ለሚመጣው እንግዲህ በተለይም ደግሞ በሀገር ውስጥ ከዚህ ቀደም ስለማይሰጥ አሁን ደግሞ በሀገር ውስጥ ደግሞ በአዲስ አበባ ዩኒቨርሲቲ ለመጀመር ዝግጅት ላይ መሆኑንም
አብስሯል። እንግዲህ ከዚህ በኋላ ለሚፈልጉ ይህንን ትምህርት መማር ለሚፈልጉ ተማሪዎችም መምህራኖችም የበለጠ እድልን ከፋች መሆኑንም ነው የተመለከትነው። በተለይ ጥበቡ ዓለም ላይ ምን አይነት ክፍተቶች አሉ? በተለይ በቲያትሩ ዓለም ምን አይነት ጉዳዮች አሉ? ኢትዮጵያን ከሌላው ዓለም ጋር ለማሳሰር በተለይ ፓን አፍሪካኒዝም በማቀንቀን ምን አይነት ፋይዳ ይኖረዋል? እውቀቱን ወደ ሀገር ውስጥ በማምጣት በኩልም ትልቅ ፋይዳ ይኖረዋል የሚል ነገር ሲያነሱልን ነበርና እንግዲህ እሱ ላይ ሰፋ ያለ ቆይታ ከአዲስ አበባ ዩኒቨርሲቲ ባለሙያ ጋብዘን ስናወራ ቆይታ አድርገናልና አሁን ደግሞ ወደ ሌላ ጉዳያችን ነው የምናልፈው። አሁን የአየር ትንበያን ተከታትለን እንመለሳለን። ወደዛው እናልፋለን። እንቀጥላለን። በተለይ አንድ ሰዓት ላይ ያየናቸውን አጫጭር ዜናዎች በድጋሚ ሊያስታውሰን ባልደረባችን አሚር ጌቱ እዚህ ስቱዲዮ ይገኛል። ጤና ይስጥልን አሚር። አብሮ ይስጥልን። እንደምን አላችሁ? ቆይታ እንዴት ነው አሚር? ጥሩ ነው። እየተከታተልኩ ነበር። አሪፍ ነው። እናመሰግናለን። መቀጠል ትችላለን። እሺ፣ በድጋሚ ተገናኝተናል። ክቡራን ተመልካቾቻችን የሰዓቱን አጫጭር ዘገባዎች እነሆ። አሚር ጌቱ ነኝ። አብራችን ቆዩ። ከ150 ሺህ ለሚበልጡ የ6ኛና የ8ኛ ክፍል ተማሪዎች ከተማ አቀፍ ፈተና ለመስጠት ዝግጅት መደረጉን የአዲስ አበባ ትምህርት ቢሮ አስታወቀ። የአዲስ አበባ ትምህርት ቢሮ የፈተናና ምዘና አስተዳደር ዳይሬክተር ዲና ውልጫላ በመዲናዋ የ671 አንደኛ ደረጃ ትምህርት ቤቶች የተፈታኝ ተማሪዎች ምዝገባ የመፈተኛ ቦታዎችና የፈተና ወረቀት ዝግጁ መሆኑን አረጋግጠዋል። በአጠቃላይ ለ150 ሺህ 199 የ6ኛና የ8ኛ ክፍል ተማሪዎች በ185 የመፈተኛ ጣቢያዎች ፈተናው የሚሰጥ መሆኑን ተናግረዋል። በመዲናዋ የ8ኛ ክፍል ተማሪዎች ሰኔ 26 እና 27 የሚፈተኑ ሲሆን ከሰኔ 28 እስከ 30 ቀን 2015 ዓ.ም ደግሞ የ6ኛ ክፍል ተማሪዎች ይፈተናሉ ተብለዋል። አገር አቀፍ የጤና አውደ ርዕይ ታዳጊዎች በጤናው ዘርፍ ለመሰማራት ራዕይ ሰንቀው እንዲያድጉ መነሳሳትን እንደሚፈጥር ተጠቆመ። በአገር አቀፍ የጤና አውደ ርዕይ ላይ መንግስት የጤና ስርዓቱን ለማሻሻል በሆስፒታል በጤና ተቋማትና በጤና ኤክስቴንሽን ውስጥ የእናቶችና ህጻናት የድንገተኛና ጽኑ ህሙማን አገልግሎት አሰጣጥ እያደረገ የሚገኘውን የልማት ስራዎች ለእይታ ቀርበዋል። በዚህ ወቅት የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ እንደገለጹት አውደ ርዕዩ በኢትዮጵያ በጤናው ዘርፍ እየተከናወኑ ያሉ ስራዎችን እንደሚያሳይ ተናግረዋል። መንግስት የጤናውን ዘርፍ በቴክኖሎጂና ምርምር በመደገፍ የዜጎችን ጤና በተሻለ ሁኔታ ለመጠበቅ በትኩረት እየሰራ እንደሚገኝም ተናግረዋል። በግሉ ሴክተር ዘርፉን በቴክኖሎጂና ምርምር በመደገፍ ረገድ ያለውን ተሳትፎ ለማጠናከር እየተሰራ እንደሚገኝም ተናግረዋል። የጤና ሚኒስትር ዴኤታ ዶክተር አየለ ተሾመ አውደ ርዕዩ የመንግስት የስራ ኃላፊዎች፣ ተማሪዎች፣ የህክምና ሙያተኞችና ሌሎች የህብረተሰብ ክፍሎችን እንደሚጎበኙት ታስቦ መዘጋጀቱን ገልጸዋል። ህጋዊ ሂደቱን ሳያሟሉ በአክሲዮን ገበያ ሽያጭ ላይ የተሰማሩ ባለሀብቶችና ድርጅቶች በህግ ተጠያቂ እንደሚሆኑ የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ ካፒታል ገበያ ባለስልጣን አስታወቁ። የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ ካፒታል ገበያ ባለስልጣን በአክሲዮን ገበያ ህጋዊ አደረጃጀትና ሽያጭ ላይ እያጋጠሙ ባሉ ህጋዊ ጥሰቶች ላይ በጋራ መግለጫ ሰጥተዋል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ተሻለ በልሁ ከቅርብ ጊዜ ወዲህ ህጋዊ ሰነዶችንና
ሂደቶችን ሳያልፉ እንደ አክሲዮን ማህበር አደራጅ ሆነው የሚሰሩ የማስታወቂያ ስራዎች መበራከታቸውን ገልጸዋል። ማንኛውንም አክሲዮን ማህበር በማቋቋም አክሲዮን ለመሸጥ የሚፈልግ አካል በንግድና ቀጠናዊ ትስስር በኩል ፍቃድ ማውጣት እንዳለበትም ገልጸዋል። በተጨማሪም ከካፒታል ገበያ ባለስልጣን ስለ ኢንቨስትመንቱ መግለጫ ወይም ፕሮስፔክት ማቅረብና ይሁንታን ማግኘት እንዳለበትም ተናግረዋል። ከዚህ ውጪ አክሲዮን የሚያቋቁሙና የሚያማልል ማስታወቂያ የሚያስነግሩ የአክሲዮን ማህበራት ህጋዊ አለመሆናቸውን ጠቅሰው ህብረተሰቡ በመሰል ድርጊቶች እንዳይታለል አስጠንቅቀዋል። ከውጭ ደቡብ አፍሪካ በኃይል ዘርፍ የገጠማትን ተግዳሮት ለመፍታት በታዳሽ ኃይል ልማት ላይ መስራት እንደሚያስፈልጋት ተጠቆመ። ይሁንና ሀገሪቱ ወደ ታዳሽ ኃይል የምታደርገው ሽግግር የተለያዩ ፈተናዎች እየገጠሙት ነው ተብሏል። ወደ ታዳሽ ኃይል የሚደረገው ሽግግር የሀገሪቱን የኃይል አቅርቦት ችግር ከመፍታት ባሻገር የአየር ንብረት ለውጥ ለመግታትም አይነተኛ ሚና አለው ተብሏል። ሀገሪቱ የታዳሽ ኃይሉን ለማመንጨት በዋናነት በንፋስና የፀሐይ ኃይል ላይ ያተኮረ መሆኑን የዘገበው አፍሪካ ኒውስ ነው። ክቡራን ተመልካቾቻችን የሁለት ሰዓት አጫጭር ዘገባዎችን በዚሁ አብቅተዋል። እስከ 2 ሰዓት ተኩል ድረስ ጤና ይስጥልኝ ኢትዮጵያ ከእናንተ ጋር የተለያዩ ርዕሰ ጉዳዮችን እያነሳ ቆይታ ያደርጋል። ጥሩ ቆይታ ይሁንላችሁ። አመሰግናለሁ። እናመሰግናለን። ተመለስን ተመልካቾቻችን። በሁለተኛው ምዕራፍ ወደ ሁለተኛው ጉዳያችን ልናልፍ ነው። ስለ አረንጓዴ አሻራ መርሃ ግብር እናነሳለን። በተለይም ሐምሌ 22 2011 ዓ.ም ነው የመጀመሪያው የአረንጓዴ አሻራ መርሃ ግብር የተካሄደው። በሁለተኛው ምዕራፍ ደግሞ በአፋር ክልል ነገን ዛሬ እንትከል በሚል መሪ ሀሳብ በጠቅላይ ሚኒስትር አብይ አህመድ በይፋ ተጀምሯል። አሁንም በተለያዩ ከተሞች እንዲሁም የአረንጓዴ አሻራ መርሃ ግብር እየተካሄደ ይገኛል። የዛሬው ጉዳያችን ደግሞ በጉራጌ ዞን በዘንድሮ የአረንጓዴ አሻራ መርሃ ግብር ወደ 100 ሚሊዮን የሚጠጉ ችግኞች በቅርቡ ይተከላሉ። በዞኑም ለጥምር ግብርናና ለግብርና ጥቅም የሚውሉ 83 ሚሊዮን የመኖ እጽዋት ችግኝ፣ 21 ሚሊዮን እንዲሁም 4 ሚሊዮን ደግሞ የአትክልትና ፍራፍሬ ችግኞችን መዘጋጀታቸው ነው የተገለጸው። ባልደረባችን ዮሐንስ ፍሳህም በጉራጌ ዞን በተለይ ደግሞ ቡኢ ከተማ ተገኝቶ የከተማ አስተዳደሩ ለዘንድሮ የአረንጓዴ አሻራ መርሃ ግብር ዝግጅት መደረጉን በቅኝቱ አረጋግጧል። ለአብነት በቡኢ ከተማ ያለውን የአረንጓዴ አሻራ እስኪ እንቅስቃሴ እንደሚከተለው ተመልክተን ከእንግዳ ጋር እንመለሳለን። ሙሉ ቀን መቻል ባላለው የቡኢ ከተማ አስተዳደር ከተማ ግብርና ጽህፈት ቤት የጽህፈት ቤቱ ኃላፊ ባለፉት ተከታታይ ዓመታት ውስጥ ያው ከተማ አስተዳደሩ ከተመሰረተ 2011 ነው 4 ዓመታት ነው። ላለፉት 4 ዓመታቶች በርካታ ችግኞችን በዙሪያው ባሉ የገጠር ቀበሌዎችም በከተማ ባሉ የተከላ ቦታዎችም ይብን በእምነት ተቋማት በመንግስት ተቋማት በትምህርት ቤቶች በርካታ ችግኞችን ተክለናል። ከዚህ አኳያ ላይ በዘንድሮ ዓመት ውስጥ ወደ 100 ሺህ ችግኞችን ያዘጋጀንበት ሁኔታ አለ። ከዚህ አኳያ ወደ 70% ሊበሉ የሚችሉ ዱዋል ፐርፐዝ ያላቸው የፍራፍሬነት ይዘት ያላቸው ልክ እንደ አቮካዶ ከአቮካዶ ወደ 40 ሺህ አቮካዶችን አዘጋጅተናል። ካዘጋጀናቸው 40 ሺህ አቮካዶዎች ውስጥ ወደ 15 ሺህ ግራፍት የተደረጉ ናቸው። ግራፍት የተደረጉት በ2 ዓመት እና በ3 ዓመት ውስጥ ምርት ሊሰጡ የሚችሉ የተዳቀሉ አቮካዶች ናቸው። ወደ 15 ሺህ ያዘጋጀናቸው ከ15 ሺህ ውጭ ያሉት ወደ 25 ሺህ የሚሆኑት ደግሞ እንደዚሁ በሎካል ደረጃ ላይ ያሉ አቮካዶች ናቸው። ለነዚህ በዘንድሮ ዓመት ውስጥ ብቻ ከፍራፍሬ አኳያ አቮካዶን ብቻ ሌሎቹን ሳንጨምር ወደ 40 ሺህ ችግኞች በነዋሪ ደረጃ ላይ ለማስተከል የችግኝ ዝግጅቱን በዚህ መልኩ የጨረስንበት ሁኔታዎች አሉ። በሁለተኛ ደረጃ ላይ ቡና አለን። ቡና በ3 ዓመት ውስጥ ሊደርሱ የሚችሉ ከ20 ሺህ በላይ የቡና ችግኞች አሉን። በድምሩ ወደ 60 ሺህ ይሆናሉ። ከዛ ውጪ በከተማው ዙሪያ ውስጥ በተጎዱ ቦታዎች ሊተከሉ የሚችሉ በተለዩ በተመረጡ ተፋሰሶች ላይ ሊለሙ የሚችሉ ወደ 40 ሺህ የተለያዩ የችግኞችን አዘጋጅተናል። በዘንድሮ ዓመት ውስጥ ብቻ በመንግስት ተቋማት ውስጥ በመቂ ችግኝ ጣቢያ ያለማናቸው ከ100 ሺህ በላይ ችግኞችን በነዋሪው ደረጃ ላይ ሞቢላይዝድ አድርገን ከሰኔ 15 ጀምሮ ሙሉ ለሙሉ ከተማ አስተዳደሩና በዙሪያ ያሉ ቀበሌዎችን በዚህ በግሪን ሌጋሲ ፕሮግራም አረንጓዴነት የመቀየርና ወደ አረንጓዴ የማልበስ ስራዎችን በስፋት እንሰራለን። ከዚህ አኳያ የቅድመ ዝግጅት ስራዎችን ኦልሞስት ከ80% በላይ ጨርሰናል። ከዚህ አኳያ በተቋማት ደረጃ ላይ ዘንድሮ እንተክላለን።
በግሪን ፓርኮች ደረጃ ላይ እንተክላለን፣ በነዋሪ ደረጃዎች እንተክላለን፣ በተጎዱ ቦታዎች እንተክላለን። ለዚህ የሚሆኑ ከሚተከልባቸው ቦታዎች ላይ ወደ 80% የጉድጓድ ዝግጅት ጨርሰናል። በዛ ደረጃ ላይ ያጠናቀቅንበት ሂደት አለ። አጠቃላይ ይሄን ነገር በንቅናቄ ከሰኔ 15 ጀምሮ በሁሉም ደረጃ ላይ ማህበረሰቡን በማነቃነቅ ወጣቱን በማሳተፍ ሴቶችን በማሳተፍ ሌላውንም የማህበረሰብ ክፍል በመያዝ አርሶ አደሩም ጭምር አካተን በዛ ውስጥ አጠቃላይ እስከ ሐምሌ መጨረሻ ድረስ ሙሉ ለሙሉ የዘንድሮ ዓመትን የችግኝ ተከላ ፕሮግራም ለማጠናቀቅ ቅድመ ዝግጅቶችን ጨርሰናልና በእኛ ደረጃ ላይ ያሉት ቅድመ ዝግጅቶች ከአምናው ዘንድሮ ይሻላሉ፣ ከካቻምናው ደግሞ አምና ይሻላል። በአጠቃላይ ግን ከዚህ በፊት በመጣንባቸው ትሬንዶች ውስጥ በነበሩን የችግኝ ተከላ ወይም ደግሞ የአረንጓዴ አሻራ መርሃ ግብር ውስጥ የጽድቀት ደረጃቸው ከ85% በላይ ችግኞችን ማጽደቅ ተችሏል። በዚህ አኳያ ላይ የተከለሉና ተከልለው የሚለሙ ቦታዎች አሉ። በነዋሪው ደረጃ ደግሞ በተለይ ከተማ ውስጥ ነው ሰፋፊ መሬቶች አይጠበቁም። ባሉት ውስን ቦታዎች ላይ ከ4 እስከ 5 የፍራፍሬ ችግኞችን ሊበሉ የሚችሉ የፍራፍሬ ችግኞችን በዛ ደረጃ ላይ የተከልንባቸው ሁኔታዎች አሉ። ስለዚህ ከፍራፍሬ ችግኝ አኳያ ወደ 80%፣ ከደን ችግኞች አኳያ ወደ 85% የጽድቀት ደረጃ ላይ ያለው ነው። በዘንድሮ ዓመት ውስጥ ይሄንን እናሻሽላለን ብለን አቅደን እየተንቀሳቀስን ያለ ነውና አጠቃላይ ከዚህ ከአረንጓዴ አሻራ ከጀመርንባቸው ተከታታይ ዓመታት ውስጥ ከዓመት ዓመት ልምድ እያገኘን ከዓመት ዓመት የተሻለ የጽድቀት ደረጃዎችን እያስመዘገብን የመጣንበት ሂደቶች አሉና በዘንድሮ ዓመቱም በዚህ ችግኝ ጣቢያ ውስጥ ሰራተኞች አሉን። ከተማ አስተዳደሩ ከተረከበው በኋላ በአጭር ጊዜ ውስጥ ችግኝ ጣቢያ አቋቁመን ከዚህ ቀደም የነበረ ችግኝ ጣቢያ ነው፣ ግን ሙሉ ለሙሉ ኦፍ ነበር። ይሄን ነገር ሙሉ ለሙሉ ወደ ስራ አስገብተን እስከ 20 የሚሆኑ ሰራተኞች አሉን። በዚህ ደረጃ ላይ ሙሉ ለሙሉ ለከተማው ነዋሪ፣ በዙሪያው ቀበሌ ላሉ አርሶ አደሮች፣ ለእምነት ተቋማት፣ ለመንግስት ተቋማት በተለያየ ደረጃ ላይ የሚፈልጉትን አይነት ችግኞች በመጠንም በብዛትም እያቀረብን አጠቃላይ የግሪን ሌጋሲ ፕሮግራማችንን በአጭር ጊዜ ለማሳካት ሰፊ ርብርብ እያደረግን እንገኛለን። ተመልካቾች ባልደረባችን ዮሐንስ ፍስሐ በተለይ ደግሞ በጉራጌ ዞን ቡኢ ከተማ የአረንጓዴ አሻራ መርሃ ግብር ምን ዝግጅት እንቅስቃሴው ምን ይመስላል የሚለውን ከራስ አንደበት ነበር ያስቃኘን። እዚሁ ጉዳይ ላይ ነው ቆይታ የምናደርገው። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በኢትዮጵያ ብዝሃ ሕይወት ኢንስቲትዩት የምርምር ዳይሬክተሩ ዶክተር ሳምሶን ሽመልስ እዚህ ስቱዲዮአችን ተገኝተዋል። ዶክተር ጤና ይስጥልኝ። ጤና ይስጥልኝ። እናመሰግናለን ዶክተር ስለመጡ። እንግዲህ ዜናውንም ለመከታተል ሞክረናል። በሁለተኛው ምዕራፍ የአረንጓዴ አሻራ መርሃ ግብር እንደ ሀገር በስፋት እየተከናወነ ነው የሚገኘው። ይህ የአረንጓዴ አሻራ በተለይም ደግሞ የአየር ንብረት ለውጡን ከመክታት ባለፈ ኢኮኖሚያዊ ፋይዳው ምንድን ነው ይላሉ? እሺ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። ይህ የአረንጓዴ አሻራ ማጠቃላይ አካባቢ ላይ የምንሰራቸው ስራዎች ዘርፈ ብዙ ጠቀሜታ ነው የሚኖራቸው። በዋናነት እንኳን በሁለት ብንከፍላቸው የኢንቫይሮንመንታል ወይም የአካባቢና ለማህበረሰቡ በኢኮኖሚ የሚያስገኛቸውን ጥቅሞች ብለን በሶሽ ኢኮኖሚክና በኢንቫይሮንመንት ብለን እንኳን በዋናነት ልንከፍላቸው እንችላለን። አንቺ እንዳነሳሽው ከኢንቫይሮንመንት አንጻር በትልቁ የአየር ንብረት ለውጥን ከማስተካከል አንጻር ትልቅ ፋይዳ ይኖረዋል። ሀገራችን የምትታወቀው በከፍተኛ ደረጃ በብዝሃ ሕይወት ሀብቷ ነው። ይህን የብዝሃ ሕይወት ሀብት የበለጠ ለማሳደግ ኢንሪች ማድረግ እንድንችልና ስነ ምህዳራችን ሪስቶር ወይም እንዲያገግም የሚረዳን ትልቅ ስራ ነው እና ብዙ በግብርና ላይ ዲፔንድ ያደረግን ሀገሮች ነን። በግብርና ላይ የተወሰነ ነው። ስለዚህ ለአፈር ማኔጅመንት በርካታ ቆሻሻዎች ይወገዳሉ። ለዚህ ዌስት ዲስፖዛል አጠቃላይ ኢኮሲስተሙ ስነ ምህዳሩ ጤነኛ እንዲሆን ለኒውትሪየንት ሳይክሊንግ ለሚባለው የዝናብ ሁኔታችን የተስተካከለ እንዲሆን ወቅቱን ጠብቆ ትክክለኛ መጠን ያለው ዝናብ እንዲመጣ በአጠቃላይ ኢንተራክሽኑ ተፈጥሮ መሰረት ይዞ እንዲያገለግል ከኢንቫይሮንመንት አንጻር ትልቅ ጥቅም አለው። ጎን ለጎን እንዳልሽው ደግሞ ለማህበረሰቡ በትልቁ የምግብ ዋስትናችንን ልናረጋግጥበት የምንችለው አንዱ ትልቅ ዘርፍ ነው። ይሄ ተፈጥሮን መጠበቅ፣ ተፈጥሮን መንከባከብ፣ አረንጓዴ አሻራችንን ማስቀጠል። ሌላ ለበርካታ ዓመታት ማህበረሰባችንም ዘመናዊ ሕክምና ከመምጣቱም በፊት አሁንም በተለይ በበርካታ ቦታዎች ለሕክምና የሚጠቀምባቸው በርካታ የመድኃኒትነት እጽዋቶች አሉ። እነዚህን ይተክላል። ንጹህ ውሃ የምናገኘው ይህንን ስራ አጠናክረን ስንቀጥል ነው። ምርትና ምርታማነታችን እንዲጨምር ይረዳል።
ቱሪዝም አንዱ ገቢ ነው። የእኛ ሀገር ቱሪዝም ደግሞ በብዛት እንደምታውቁት ተፈጥሮን መሰረት ያደረገ ወይም ኢኮቱሪዝም ነውና ይህን ተፈጥሮን መሰረት ያደረገ ቱሪዝም ለማስፋፋት በዚህም ከፍተኛ ቱሪስቶችን ለመሳብም የሚያግዝ እንቅስቃሴ ነው። ከጥቅሞቹ አንጻር ዝም ብለን ካሰብነው ሪክሬሽን አለው፣ የመዝናናት የውበት እንትን አለው፣ ምርምሮች ይሰራሉ። ከዚህ ስራ ጋር ተያይዞ ከፍተኛ የሆነ የስራ እድል ይፈጥራል። የእያንዳንዱን በዚህ የሚሳተፉ ሰዎች የሃውስሆልድ ኢንካም ይጨምራል ማለት ነው። በተጨማሪም የምንጠቀመው ለዴሊ ለእያንዳንዱ ለየዕለት ኑሯችን ለምሳሌ ከሰል እንጠቀማለን፣ እንጨት እንጠቀማለን። እዚህ የምናያቸው እቃዎች፣ የቤት መገልገያ ቁሳቁሶች በሙሉ በርካታ ነገሮች ከእንጨት ይሰራሉ። የባለፈው ትውልድ የተከለውን ነው አይደል አሁን እየተጠቀምን ያለ ነው። በርካታ ወጪ ማውጥተን በውጭ ምንዛሬ ማስገብተን ነው አይደል። ስለዚህ እነዚህ ሲደርሱ እነዚህ ነገሮች ለእኛም አገልግሎት ይውላሉ። የባለፈው ትውልድ የሰራው የአሁኑ ትውልድ እየተጠቀመ ከሆነ እኛ ደግሞ ለቀጣዩ ትውልድ መስራት ስለሚኖርብን ነው። ያው ለእንስሳት መኖ ምናምን ምልሽ ቀጥታ የሆኑ ነገሮች እንዳሉ ሆነው ማለት ነው። ስለዚህ ዘርፈ ብዙ ጠቀሜታ እንዳለው አስቦ ትልቅ ትኩረት ተሰጥቶት መሰራት ያለበት እንደሆነ ነው የምናስበው። ከዛ በተጨማሪ እንደው ምናልባት እንደው ኢትዮጵያ እንግዲህ ሰፊ ነው ያለፉትን 4 ዓመታት ተገብረው ነበር። አሁን ሁለተኛውን ምዕራፍ ጀምራለችና በተለይ በዓለም አደባባይ እንደው የኢትዮጵያ መልካም ገጽታ ከማንጸባረቅ አንጻር ምን አይነት ፋይዳ አለው ብለው ያስባሉ? ትላንትናም ሲያነሱት ነበር ጠቅላይ ሚኒስትር አብይ አህመድ በፈረንሳይ በተካሄደው የፋይናንስ ስምምነት ጉባኤ ላይ እንደዚሁ በሰፊው አገራት ሊደግፉት ይገባል፣ እውቅና ሊሰጡ ይገባል ሲሉ ነበርና በዚህ በኩል እንደ ኢትዮጵያ መልካም ገጽታ ለመላው ዓለም ለማሳየት ምን አይነት ፋይዳ ይኖረዋል ተብሎ ይታሰባል? በጣም ጥሩ ጥያቄ ነው። ትክክል ነው። ይሄ እኮ ባይ ዘ ወይ አሁን የምንሰራው ነገር ለዛሬው ትውልድ ሳይሆን ለቀጣይ ነው እንዳልኩህ። እኛ የምንሰራውም ለእኛ ብቻ አይደለም፣ ለዓለም በሙሉ ነው። የዓለም የአየር ንብረት ለውጥ እየተከሰቱ ያሉ ትልልቅ አደጋዎች፣ የጎርፍ አደጋ፣ ከፍተኛ የሙቀት እንትን፣ አዳዲስ የሆኑ ኢንሴክቶች፣ በአጠቃላይ በዓለም ላይ ራሱ የሰላም መጥፋት ችግሮች አንዱ ተፈጥሮን አለመጠበቅ ነው። አይ ቲንክ ለበርካታ ጊዜ እዚህ ላይ ስራዎች ቢሰሩ እኛም ራሳችንን በሰፊው አጉልቶ አለማሳየት፣ ለዓለም መድረኮች አለማስተዋወቅ አንድ ነገር ነበር። አሁን ዓለም እየተረዳው ያለ ይመስለኛል፣ በርካታ ችግሮች እየገጠሙትም ስለሆነ። ስለዚህ እኛ የዛሬ 4 ዓመት በሰፊው በህዝብ ንቅናቄ ጀመር ነው። አሁን ጎረቤቶቻችን እኮ ከኛ እንትን እየወሰዱ ነው። ኬንያ ልምድ ከኛ ወስደው በሰፊው እያስፋፋች ነው። ዓለም በሙሉ በዚህ ዙሪያ ላይ ምንም እንትን የለውም። በቃ በዚህ ላይ የልዩነት ሀሳብ አይሆንም። የህልውና ጉዳይ ነው። የህልውና ጉዳይ ነው። የመኖር ያለመኖር ጉዳይ ነው። ስለዚህ ዓለም በዚህ እንትን አይልም። አሁን ምንድነው ጠቅላይ ሚኒስቴሩም እንዳነሱት ትናንትናው እንትን ላይ በሀሳብ ከመደገፍ በተጨማሪ ይሄንን ለሚያደርጉ የገንዘብም የሌላም ከፍተኛ ድጋፍ ያስፈልጋል፣ ማገዝ ያስፈልጋል፣ በጋራ ተያይዞ ማደግ ያስፈልጋል። ይሄን ለሚሰሩ የሚፈለገውን ነገር ትኩረት መስጠት አለበት የሚል ሀሳብ እንዳነሱ አይቻለው። ከምግብ ዋስትናን ማረጋገጥ ጎን ለጎን ሰላምና ጸጥታ ማስከበር፣ የአየር ንብረት ለውጥን መጠበቅ ወሳኝ እንደሆነ አንስተዋል። ስለዚህ ይሄ ደግሞ በከፍተኛ ደረጃ ትኩረት ተሰጥቶ ዓለምን በዚህ ላይ የዓለም ባንክም ለዚህ ራሱን ችሎ ድጋፍ እንዲያደርግ እኛም አጠናክረን እንድንቀጥል ሌሎቹም ከኛ አሪያ ወስደው እንዲያስፋፉ የሚያነሳሳ ነው ብዬ ነው የማምነው። አይ ቲንክ የዓለም መርነቱን ጀምረናል። ዓለም ይቀበለናል በጥሩ መልኩ። እኛም አጠናክረን እንቀጥላለን፣ ውጤታማ እንሆናለን። መልካም። እንግዲህ ዶክተር ባለፉት 4 ዓመታት እንግዲህ የአረንጓዴ አሻራ መርሃ ግብር ከተጀመረበት ጊዜ አንስቶ ክረምትን እየተጠበቀ በተለይም የችግኝ መርሃ ግብሮች ይካሄዳሉ። እንደነዚህ አይነት ባህሎች አሁን እንደውም ከሌላው ከአምናውም ከካቻምናውም ለየት የሚያደርገው በተለይ ከጥላነት ባሻገር ለምግብነት የሚውሉ በርካታ የፍራፍሬ ችግኞችም እየተተከሉ ይገኛሉ። ይህንን መርሃ ግብር ለማስቀጠል ባህል አድርጎ ህብረተሰቡ እንዲቀጥልስ ምን መደረግ አለበት እንደ ባህል እንዲቀጥል? በጣም ጥሩ ነው። ልክ ነሽ። አሁን እቺን ትንሽ የክረምት ወቅት ምናልባት ዝናብ ጭቃ ሊሆን ይችላል። ሁላችንም ሜቢ ልብስሽ ትንሽ ሊቆሽሽ ይችላል፣ እጅሽ ሊቆሽሽ ይችላል። ነገር ግን በጣም ለበርካታ ለህይወት ዘመንሽ ሳምባሽ ጥሩ አየር የሚተነፍሰው
አይንሽ መልካማ ነገሮችን የሚያየው በእነዚህ ስራዎች ነው። ስለዚህ ኦልሬዲ ይታወቃል እንደዚህ አይነት ስራዎች አሉ። ግን በሰፊው ማህበረሰቡ ይህን ጉዳይ ተረድቶት ጠቀሜታው ገብቶት አሁን ኦልሬዲ የራሱ አጀንዳ ወይ ሀሳብ አድርጎታል። ስለዚህ በሰፊው ይሄ ነገሮች መቀጠል አለባቸው። አሁንም ጥሩ ሁኔታ ላይ ነው ያሉት። እንዳልሽው ውበት ያላቸው ነገሮች ከተማ ይተከላሉ። በነዛ በተጨማሪ ግን ምግብን ማረጋገጥ ስላለብን ለምግብነት የሚውሉ ጠቅላላ የአግሮ ፎረስተሪ የሚባሉ ነገሮችን አብሮ ማየት ያስፈልጋል። እንደኛ ኢንስቲትዩት ደግሞ በከፍተኛ ደረጃ የምናበረታታው አገር በቀል እጽዋት ላይ ትልቅ ትኩረት ሊሰጥ ይገባል ብለን እናምናለን። ከውጭ የሚመጡት መጥፎ አይደሉም፣ በጣም ጥሩ ናቸው፣ በርካታ ጠቀሜታ አላቸው። ነገር ግን የኛዎቹ ደግሞ የኛን አየር፣ የኛን የአፈር ሁኔታ፣ በአጠቃላይ የኛን ኢንቫይሮንመንታል ኮንዲሽን የሚባሉትን ለበርካታ ዘመናት ተላምደው የኖሩ ናቸው። ወደፊትም ለሚመጡ ማንኛቸውም አይነት ችግሮችን ተቋቁመው ይቀጥላሉ ተብሎ ነው የሚታመነው። ከውጭ የሚመጡት ያው የመላመድ እንትን ነገሮች ይኖራቸዋል እና እንደዚህ አይነት ከፍተኛ ጥቅም ያላቸው ስለሆነ እነዚህን ማፈራረቅ፣ ሁሉንም በተገቢ ቦታ ማስገባት ተገቢ ነው። እንዳልኩሽ ለምግብነት ጠቀሜታ ያላቸውን የተለያየ አግሮ ፎረስተሪ አድቫንቴጅ ያላቸውን በተለይ ሀገር በቀል የሆኑትንም ትኩረት ሰጥተን መትከል ማሳደግ ይኖርብናል። ባይዞይ ስራው አሁን በክረምት ስለተሰራ የክረምት ብቻ አይደለም። የተከልነውን ተንከባክበን እስከ መጨረሻው ውጤት ማድረስ ይጠበቃል። ምናልባት እዚሁ ጋር ተጨማሪ እንግዲህ ባልደረባይም ከማንሳቱ በፊት የአየር ንብረት ለውጡ ጋር በተገናኘ የሚስተካከሉ ችግኞችስ መረጣውስ ምን ይመስላል የሚለውንም እናንሳ። ከአየር ንብረት ለውጡ ጋር የሚሄዱ ችግኞች አሉ። ለምሳሌ አዲስ አበባ ላይ የሚበቅሉና ሌላ ቦታ ላይ የሚበቅሉ ችግኞች ይለያያሉ። ከዚህ ጋር አብሮ በተገናኘስ ምንድነው የተሰራ ያለው ከችግኝ መረጣዎች ጋር ከየቦታው ጋር የሚሄዱ ችግኞች? ትክክል። ያው ማህበረሰቡ ምናልባት በዜና በምናምን የሚያየው ሰኔ ላይ ወይ ሐምሌ ነሐሴ ሲተከል ቢሆንም እንደምታውቂው ከመስከረም ከጥቅምት ጀምሮ የሚደረግ ዝግጅት ነው ለዚህ የሚያበቃው። ስለዚህ ይሄንን ሲሰሩ ባለሙያዎቹ ማን የትኛው የአየር ንብረት ላይ ይበቅላል፣ ምን አይነት የአፈር ሁኔታ ይመቸዋል፣ የትኛው አግሪኮሎጂካል ዞን የሚባል ነገር አለ። ለምሳሌ ጅብራ ወይም ኮሶ በጣም ከፍተኛው ደጋ የሚበቅል ነገር አለ። ቆላ ላይ ደግሞ የሚበቅሉ ለምሳሌ የአኬሽያ ዝርያዎችም ሊኖሩ ይችላሉ። እነዛ ዝርያዎች በሚመለከታቸው ችግኝ በሚያፈሉ እንትኖች ተዘጋጅተው ይቀርባሉ ማለት ነው። ሲቀርብ እንደ የአግሮ ኢኮሎጂ ወይም እንደ አየር ሁኔታው ታሳቢ ያደረገ ነው። ለአዲስ አበባ የሚተከሉ ችግኞች እንዳልኩሽ ኦርናሜንታል ውበት ያላቸው በአዲስ አበባ አልቲቲዩድ፣ በአዲስ አበባ አየር ንብረት ሁኔታ፣ በአዲስ አበባ የዝናብ መጠን ታሳቢ ተደርገው እዚህ ሊበቅሉ የሚችሉ እጽዋቶች ናቸው። ከውጭም ሲመጡ ምርምር የሚሰራባቸው አንዱ ይሄ ነው። አዳፕቴሽናቸው የት ነው? ሬንጃቸው የት ነው? በርካታ አግሮኢኮሎጂ ላይ መብቀል የሚችሉ አሉ። አንዳንዶቹ ደግሞ በጣም ሊሚትድ የሆነ የራሳቸው የተወሰነ ቦታ ያላቸው አሉ። ስለዚህ ይሄን መሰረት ያደረገ ስራዎች ነው የሚሰሩት። እንደ ምሳሌ የኛ መስሪያ ቤት ባነሳልሽ ከ10 ያላነሱ የጣቢያዎች ወይም ማዕከላት ሴንተሮች አሉን። ጅን ባንኮችም አሉን። እነዚህ ሲቋቋሙ ምናልባት መሰረት ያደረጉትን አግሮኢኮሎጂ ነው። አሁን ለምሳሌ በሀገር አቀፍ ያለውን የክልል እንትንን አይደለም፣ እያንዳንዱ ክልል ላይ አይደለም እንትን ያሉት፣ ግን እያንዳንዱን አግሮኢኮሎጂ እንዲወክሉ ተደርገው የተመሰረቱ ናቸው። ስለዚህ እነዚህ አግሮኢኮሎጂያቸውን መሰረት ያደረገ ችግኝ ነው የሚያዘጋጁት። ስለዚህ በዛ መሰረት ለዚህ የተለያየ አካባቢ የሚያቀርቡት እነዚህ ነው ማለት ነው። ሌላውም ግብርናም ደን ምርምር የሚሰሩት ይህንን መሰረት አድርገው ነው። በጣም አሪፍ። እንግዲህ ጉዳዩ ሰፊ ነው። ከዚህ በኋላ የሚቀጥል ስለሆነ ሌላ ጊዜ እንመለስበታለን ብለን እናስባለን። ለጊዜው ግን በኢትዮጵያ ብዝሃ ሕይወት ኢንስቲትዩት የምርምር ዳይሬክተር ዶክተር ሳምሶን ሽመልስ ማብራሪያ ስለሰጡን በማለዳ መጥተው እናመሰግናለን። እናመሰግናለን። መልካም ቀን። እንቀጥላለን። አሁንም ቢዝነስ ቀጣውን የአየር ሰዓት ይረከባል። ባልደረባችን ወንደሰን አፈወርቅ እዚህ ስቱዲዮ አለ። ጤና ይስጥልን። ጤና ይስጥልኝ። እንዴት አድራችኋል? አለን። እንቀጥል። ምን ጉዳዮች አሉን?
ከሀገር ውስጥ እንዲሁም ደግሞ ከውጭ የተለያዩ ቢዝነስን የተመለከቱ ጉዳዮችን የምናነሳ ነው የሚሆነው። አስቀድመን ግን የስፖንሰራችን መልእክት ተከታትለን እንመለስ። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ ቅርብ አጋዥ ለዓላማችን የምናምነው በደከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ፣ የሕዝብ ባንክ። ኦሮሚያ ባንክ እናመሰግናለን። ከሀገር ውስጥ ጉዳይ ነው የምንጀምረው። በአማራ ክልል በበጀት ዓመቱ 11 ወራት ከ4146 ባለሀብቶች ኢንቨስትመንት ፈቃድ መውሰዳቸውን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ነው የገለጸው። በክልሉ ሰሜን ሸዋ ዞን የኢትዮጵያ ታምርት ንቅናቄ በኢንዱስትሪዎች ላይ የፈጠረውን መነቃቃት በተመለከተ ኢንዱስትሪ ሚኒስቴር ከመገናኛ ብዙሃን ጋር ቅኝት አድርጓል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ ተፈሪ ታረቀኝ በክልሉ 3600 የተለያዩ ደረጃ ያላቸው አምራች ኢንዱስትሪዎች መኖራቸውን ጠቁሟል። የኢትዮጵያ ታምርት ንቅናቄ ይፋ ከተደረገ በኋላ በክልሉ ያሉ ኢንዱስትሪዎች ከፍተኛ መነቃቃት ማሳየታቸውንም ጠቅሷል። አዳዲስ ኢንዱስትሪዎችም ወደ ስራ ስለመግባታቸው እንዲሁ ተናግረዋል። በበጀት ዓመቱ 11 ወራትን በክልሉ 4146 ባለሀብቶች ኢንቨስትመንት ፈቃድ መውሰዳቸውን የገለጹት አቶ ተፈሪ ወደ ስራ ሲገቡ ለ916000 ዜጎች የስራ ዕድል ይፈጥራሉ ብለዋል። በክልሉ እንግዲህ ባለፉት 11 ወራት በኢትዮጵያ ታምርት ንቅናቄ ትልቅ መርታ መምጣቱን ገልጿል። ኃላፊው ከ61000 በላይ ለሚሆኑ ዜጎችም በዘርፉ ቋሚ የስራ ዕድል መፈጠሩን እንዲሁ ተናግሯል። በክልሉ እንግዲህ 38 የሚሆኑ አምራች ኢንዱስትሪዎች ምርታቸውን ወደ ውጭ በመላክ ከ124 ሚሊዮን ዶላር በላይ ገቢ ማግኘታቸውንም እንዲሁ ገልጿል። በጉብኝቱ ወቅት አስተያየታቸውን የሰጡ የኢንዱስትሪ ባለቤቶች የኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ ከመንግስት ከፍተኛ ድጋፍ ስለማግኘታቸው ነው የተናገሩት። ወደ ሁለተኛው ጉዳይ ስንሻገር ደግሞ ወደ ቤኒሻንጉል ነው የምናቀናው። የቤኒሻንጉል ጉሙዝ ክልል ገቢዎች ባለስልጣን ባለፉት 11 ወራት ከ3.2 ቢሊዮን ብር በላይ ገቢ መሰብሰቡን አስታውቋል። ባለስልጣን መስሪያ ቤቱ በ2015 በጀት ዓመት 11 ወራት 2.2 ቢሊዮን ብር ገቢ ለመሰብሰብ አቅዶ ባከናወናቸው ስራዎች እንግዲህ ከ3.2 ቢሊዮን ብር በላይ መሰብሰቡን ነው የባለስልጣኑ ዋና ዳይሬክተር አቶ መለሰ ኪዊ የገለጹት። ገቢው ከቀጥተኛ ታክስ፣ ቀጥተኛ ካልሆኑ የታክስ አይነቶች፣ ታክስ ካልሆኑ እንዲሁም ከማዘጋጃ ቤታዊ ገቢ መሰብሰቡም ነው አቶ መለሰ ያስታወቁት። የተሰበሰበው ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም ከ1 ቢሊዮን ብር በላይ ብልጫ እንዳለው ነው ዋና ዳይሬክተሩ የተናገሩት። ዘገባው የሪፖርተራችን ጀማል አህመድ ነው። ወደ ሌላኛው ጉዳይ ስንሻገር ደግሞ የአፍሪካ ነፃ ንግድ ቀጠናን የተመለከተ ጉዳይ ነው የምናነሳው። ለአፍሪካ ነፃ ንግድ ቀጠና ውጤታማነት 10 ቢሊዮን ዶላር ድጋፍ እንደሚያደርግ የአፍሪካ ኢምፖርትና ኤክስፖርት ባንክ ኤግዚም ባንክ አስታውቋል። ባንኩ ይህን ያስታወቀው በአክራ ባካሄደው 30ኛ የምስረታ ጉባኤው ላይ ነው። የባንኩ ፕሬዚዳንት ቤኔዲክት ኦራማ በጉባኤው ላይ እንዳሉት ድጋፉ በነፃ ንግድ ቀጠናው በታሪፍ ቅነሳ ተጎጂ ሊሆኑ የሚችሉ ሀገራትን ተጠቃሚ የሚያደርግና የግሉ ዘርፍ በንግድ ቀጠናው ለሚመጣ ለውጥ ራሱን ዝግጁ እንደሚያደርግ የሚያግዝ ነው ተብሏል። የአፍሪካ ነፃ ንግድ ቀጠና ከ3 ትሪሊዮን ዶላር በላይ ጥቅል ምርት ጂዲፒ እና 1.3 ቢሊዮን ሕዝብ ያላትን አፍሪካን በብዙ መልኩ የሚለውጥ መሆኑ ተገልጿል። ይሁን እንጂ ለግሉ ዘርፍ በቂ ፋይናንስ እየቀረበ ባለመሆኑ ነፃ ንግድ ቀጠናው በሚፈለገው ፍጥነት እየሄደ አይደለም ተብሏል። በአፍሪኤግዚም ባንክ ስብሰባ ማጠቃለያ ላይም በአህጉሪቱ ለግሉ ዘርፍ በቂ ፋይናንስ ለማቅረብ አዳዲስ መንገዶችን መከተል እንደሚገባም ተገልጿል። ባንኩም እንግዲህ አሁን ላይ ለነፃ ንግድ ቀጠናው ለመስጠት ካቀደው 10 ቢሊዮን ዶላር ድጋፍ በተጨማሪ በሚቀጥሉት 3 ዓመታትም በአፍሪካ ያለውን ኢንቨስትመንት ወደ 40 ቢሊዮን ዶላር ለማሳደግ ማቀዱን አስታውቋል። ዘገባው የሲጂቲኤን ነው።
ለጤና ይስጥልኝ ያስባቸው የቢዝነስ ጉዳዮች እኚህ ናቸው። ወንዴና አመሰግናለሁ። ወደ ውጭ ጉዳያችን ነው የምናልፈው። በአትላንቲክ ውቅያኖስ የገባችበት የጠፋችው የቱሪስቶች መጓጓዣ ጠላቂ ጀልባ ለማግኘት የተቀናጀ ፍለጋው አሁንም ቀጥሏል። ጠላቂ ጀልባዋ እንግዲህ ከሰሞኑ ጀምሮ ነው ግንኙነቷ መቋረጡን ቲአርቲ የዘገበው። ጠላቂ ጀልባዋ ቱሪስቶችንና ተመራማሪዎችን ታይታኒክ መርከብ ወደ ሰመጠችበት ስፍራ በማጓጓዝ የምትታወቅ ነሽ ተብሏል። ዘገባው እንግዲህ ያንተ ነው። ተስፋዬ ጫኔን ያዘጋጀው። ወደዛው እናልፋለን። The Titanic famously sank in 1912. ስሟ በተደጋጋሚ የሚነሳው የታይታኒክ መርከብ ባህር ውስጥ ሰምጣ በርካታ ጎብኚዎች ህይወታቸውን ያጡት እንደ ጎርጎሮሳውያኑ የዘመን ቀመር በ1912 እንደነበር የታሪክ ድርሳናት አስቀምጠዋል። ከዚያ በኋላ ታዲያ አያሌ ቁጥር ያላቸው ጎብኚዎች ይህንን ቦታ ክፍያ በመፈጸም እየጎበኙት ይገኛሉ። ይህች መርከብ ታዲያ 60 ዓመታትን ከፈጀ ፍለጋ በኋላ በ1980ዎቹ አጋማሽ የተሰባበረ የሰውነት አካሏን ማግኘት ተችሏል። አሁን ደግሞ ይህ ታሪክ ከተፈጸመ ከ110 ዓመታት በኋላ ተመሳሳይ ሌላ ታሪክ ተከስቷል። ከሰሞኑ ደግሞ የተወሰኑ ባለጠጎች ይህንን ከ100 ዓመታት በፊት የተገኘውን የድሮዋን ታይታኒክ መርከብ ቅሪተ አካል ለመጎብኘት ጉዟቸውን ጀመሩ። እያንዳንዳቸው 250,000 የአሜሪካን ዶላር ክፍያ የፈጸሙ እነዚህ ግለሰቦች የአትላንቲክ ውቅያኖስን ማቆራረጥ ሲጀምሩ ከመሬት ጠለል በታች ወደ ውስጥ 3.7 ኪሎ ሜትር ጥልቀት ገብተው ነበር። መንገደኞቹ ካሰቡበት ቦታ ለመድረስ በአማካይ እስከ 8 ሰዓት ገደማ የሚፈጅ ሲሆን 1 ሰዓት ከ45 ደቂቃዎችን ከተጓዙ በኋላ ግን መርከቧ ከዋናው ጣቢያ ጋር ያላት ግንኙነት መቋረጡን መረጃዎች ይፋ ተደርገዋል። መርከቧ ጉዞዋን ስትጀምር ለ4 ቀናት የሚበቃ ነዳጅና ኦክሲጅን ጭናለች ቢባልም በመጨረሻ ግን የበላት ጅብ አልጮኸም። አሁን ላይ ታዲያ የመንገደኞቹን ህይወት ለመታደግ ወይንም ደግሞ እጣ ፈንታቸውን ለማወቅ የአሜሪካ የባህር ጠረፍ ጠባቂዎችና የካናዳ ወታደሮች ፍለጋቸውን አጧጡፈውታል። በርካታ ቁጥር ያላቸው የባህር ኃይል መርከቦችና 2 ወታደራዊ አውሮፕላኖችም እየተሳተፉ ስለመሆናቸው የአሜሪካ የጠረፍ ጥበቃ ኃይል አስታውቋል። አካባቢው እጅግ በጣም ርቀት ያለው በመሆኑ ፍለጋውን የበለጠ ፈታኝ አድርጎታል። ያም ሆኖ ግን በሁሉም አማራጮች ወደ አካባቢው ለፍለጋ አሰማርተናል። በዚህም የጠፋችው መርከብ ለማግኘትና መንገደኞችን የመታደግ ተስፋ አለን። በተወሰነ መልኩም ቢሆን የጠፉትን ሰዎችና መርከቧን ለማግኘት ተስፋዎች አሉ። መርከቧ ላይ 2 ሰራተኞችና 3 ባለሀብቶች ተሳፍረው የነበረ ሲሆን ከነዚህ መካከል እንግሊዛዊ ቢሊዮነር ሃምሽ ሃርዲንግ ይገኙበታል። ሃርዲንግ ጉዞውን ከመጀመሩ አስቀድሞ ጉብኝት ለማድረግ በመወሰኑ ትልቅ ደስታ እንደተሰማው በማህበራዊ ሚዲያ ገጹ ይፋ አድርጎ ነበር። ለመርከቧ መጥፋት ትክክለኛ የችግሩ መንስኤ በይፋ ባይገለጽም የግንኙነት መቋረጥ መሀል ላይ አጋጥሞ እንደነበር ነው ይፋ የተደረገው። የችግሩ መንስኤ በትክክል ባይታወቅም የተግባቦት ችግር ተፈጥሮ እንደነበር እርግጥ ነው። እንደዛም ሆኖ ባህር ሰርጓጃው መርከቧ ጉዞዋን ቀጥላ ነበር። ችግሩ የተፈጠረው በሌላኛው የባህር ጠረፍ አካባቢ ሊሆን እንደሚችልም ግምቶች አሉ። መርከቧን ለማግኘት እየተደረገ ያለው ጥረት በቀጠለበት በዚህ ወቅት ታዲያ የ5ቱንም ግለሰቦች መዳረሻ ማወቅ እንዳልተቻለ ቲአርቲ ዘግቧል። በነገራችን ላይ ተመልካቾች የዚህ ዜና ከተጠናቀረ በኋላ አዳዲስ መረጃዎች እየወጡ ነው። የጀልባዋ ስብርባሪዎች ስለመገኘታቸውና ምናልባትም ዜናው ላይ የተጠቀሰው የሃምሽ ሃርዲ ቢሊዮነሩም በህይወት እንዳልተገኘ መረጃዎች እየወጡ ነው። ተጨማሪ መረጃዎችን በሌላ የአየር ሰዓት እንመለስባቸዋለን። ለዛሬ የነበረን የጤና ይስጥልኝ ኢትዮጵያ ዝግጅታችን ይህን መስል ነበር። ስለተከታተላችሁ እናመሰግናለን። ተስፋዬ ጫኔና እኔ ሜልሻዳው እንደማገኝ በጋራ ጤና ይስጥልኝ ኢትዮጵያን ወደ እናንተ ስናደርስ ቆይታ አድርገናል። ስለተከታተላችሁን እጅግ አድርገን እናመሰግናለን። ወያላችሁበት መልካም ቀን።